ኤኒዌይስ ሐምዛ ምን ልትል ነው? መቀጠል እኔ ነው ወይስ እኔ ከመውጣቴ በፊት አንድ ነገር ልልህ ፈልጋለሁ። እፎይ አንዳንድ ሀዲሶች አሉ። ሀዲሶች የተጻፉት ከነቢያችን አለይሂ ሰላቱ ወሰላም ሞቱት በኋላ 200 ዓመት ቆይቶ ነው የተጻፉት። ስለዚህ በእንነት ነገር እስልምናን መውገዝ አንችልም። ለምሳሌ አንተ አሁን አንዳንዴ የሆነ መጥፎ ሀዲሶችን ይዘህ እስላሞች እንዲህ ይላሉ ትላለህ። እኔ አሁን እስላም ነኝ፣ በእንደዛ አይነት ሀዲስ አላምንም። እስላሞች ከማለት አንዳንድ ግሩፖች ብትል ጥሩ ነው። ጥራቸው። እሺ እነኛ ግሩፖች እነማን ናቸው? ጥናት ማድረግ አለብህ። ኖ እነኛ ግሩፕ ሙስሊም ብቻ። አዎ ያው እነኛ ግሩፕ እነማን ናቸው? ለምሳሌ አሁን እነኚህ ሁለቱ እነሱ አንተን ይወክላሉ? ሁለቱ አንተን ይወክላሉ? ጥሩ ጥያቄ። እኔ የሚወክለኝ አላህ ብቻ ነው። እኔ ሙስሊም ነኝ እንጂ ልጨርስ ትሄዳለች፣ ችግር የለም። የእነሱ አስተምሮ ከአንተ ጋር ይስማማል? ትክክል ናቸው እንዳንተ ነው? ጥሩ ጥያቄ። እኔ አሁን ሙስሊም ብቻ ነኝ። ሱኒም አይደለሁትም፣ ሺአም አይደለሁትም፣ መዝሃቦችም አልከተልም። እኔ የሚከተል ቁርአኑን ብቻ ነው። እና አሉት እንደኔ የሚያምኑትም አሉት። ስለዚህ ይህንን አጠቃለህ ሙስሊሞች እንዲላሉ ከማለት ብትቆጠብ ጥሩ ነው። ለምን ሙስሊም ማለት ብዙ ሙስሊም ፕላስ አሉ። ለምሳሌ አሁን ሙስሊም ሱኒ አለ፣ ሙስሊም ሺአ አለ፣ ሙስሊም ኸዋሪጅ አለ። እኔ ከነዛ አይነት ሙስሊም ብቻ ነኝ። አላህ ደግሞ ያለኝ ሙስሊም ብቻ ሁን አለኝ እንጂ ሙስሊም ሱኒ ሁን አላለኝም፣ ሙስሊም ሺአ ሁን አላለኝም። ይህንን ልነግርህ ፈልጋለሁ። በዚህ ደግሞ እኔን አስገባኛው እድል የምትሰጥን ከሆነ አላህ እጅ አለ ወይስ እግር አለ የሚባል ነገር እድል የምትሰጥን ከሆነ እናገራለሁ። ለሌላ ሰው የምትሰጥ ከሆነ ደግሞ ጥሩ ውይይት ያደረጋችሁ ነው። እንዲህ ብንወያይ ያለ ረብሻ ያለ ስድብ አታምንም አንተ እንጂ ከሆነ እናገራለሁ። ቀጥል። ትሰጠኛለህ እድል? ቀጥል። እሺ ጥሩ። እኔ አሁን አይን አለኝ። አይን ስለ ማየት እችላለሁ። አይን ከሌለኝ ደግሞ ማየት አልችልም። አላህ ደግሞ ማየት ስለምችለው አይን አለውት ማለት አልችልም። እኔ ሰው ስለሆንኩ በአይን ብቻ ነው ማየት የምችለው፣ በጆሮ ማየት አልችልም። ስለዚህ እይታው አካል ሊሆን አይችልም። ጆሮ ደግሞ አካል ነው፣ መስማት አካል ሊሆን አይችልም። እኔ ሰው ስለሆንኩ ለመስማት ጆሮ ያስፈልገኛል አለ። አላህ ደግሞ ለመስማት እንደኔ ጆሮ ያስፈልጋል ብልህ ካፊር ሆናለሁ። ስለዚህ እኔ አንድም አካል አልስም። ጆሮ አለው ብል ካፊር ሆናለሁ አልከው አይደለም። አላህ ጆሮ አለ ብዬ ማምን ከሆነ እኔ አሁን እንደ ሰው ለመስማት ጆሮ ያስፈልገኛል ሰው ስለሆንኩ። አላህ ደግሞ እንደኔ ለመስማት ጆሮ ያስፈልጋል ካልኩ ካፊር መሆኔ አይቀርም። እና አላህ አምሳያ የለውም። እይታ አሁን አንተ አይን ልታሳየኝ ትችላለህ፣ ግን እይታ ልታሳየኝ አትችልም አይደለ?
እንደዛ ነው። እኔ ያልኩትም ከዛ መጥፎ ሐዲሶች ሙስሊሞች በደ አታጠቃለን ሁላችንም። ይሄ መልእክት ነው ላንተ የሰጠሁት። መልካም እሺ፣ ችግር የለውም። እሺ መልካም ጊዜ ይሁንላችሁ። እፎይ እሺ፣ ቴንኪው አምዛ። እንዲህ መወያየት ደግሞ በጣም ደስ ብሎኛል። ያለ ስድብ ያለ መናናቅ ዳስ ጉድ ቴንኪው። ጥሩ ጊዜ ይሁን። መጣው እናንተ ልጆች እኮ ከእናንተ ልጆች ጋር ጥሩ ጊዜ ነው የምናሳልፈው። ብዙ ጊዜ ወዳጆቼ ናቸው። እንደውም የእናንተ የአንተ አይነት አቋም ያላቸው ግን በዚህ ጉዳይ ላይ እና አዲስ ጉዳይ ላይ ለአንተ ሊከብድ ይችላል ብዬ አስባለሁ ቁርአን ላይ። ምክንያቱም ቁርአኑን ራሱ የሰጡ በሐዲስ ካልሆነ ቁርአኑን ማቆም ይከብድ ይመስለኛል። ግን እናወራለን ወደፊት። ቤቱን እንክፈተውና ለጊዜው አይሻልም? አዎ ጊዜ ተያይዘን እመጣለሁ፣ መለሳለሁ፣ አንተ ጋር እንወያያለን። መልካም ጊዜ ይሆንላችሁ። እሺ መልካም ጊዜ ይሆንልህ። ኦልራይት ሉክ ሐምዛ እንዳለው ነው መልእክቱን ነው ፍጡር አይደለም ብሎ እሱ የሚቀበለው ቃሉም ሆነ ፊደሉ ፍጡር ነው ብሎ ነው የሚያምነው። ሁለት ወንድሞቻችን ደግሞ ፍጡርም የተፈጠረም ያልተፈጠረም ማለት ይከብደናል የሚል አቋም ነው ያላቸው። ሐንበሊ ቀጥታ ነው የሚያወጣቸው እነኝን ሶስቱንም ያወጣቸዋል። ሙስሊም አይደላቸውም ነው የሚላቸው ሶስቱንም ማለት ነው። እንግዲህ ሐንበሊ መዛብ ትልቅ ነው። ሶስቱም ሙስሊም አይደሉም ብሎ ነው የሚላቸው። ክደዋል ነው የሚላቸው። ምንም ኤክስኪውዝ የለም። ኢቭን እንደዚህ በቃል የተናገረውን አይደለም ተጠይቀ ሳትጠየቅ እንኳን ቁርአን ሰው እያወራጣል ቁርአን ትቀጥላለህ። ረጅም ጊዜ ጠብቀና ቁርአን ፍጡር አይደለም እስካላሉ ድረስ ቁርአን ዝም ብሎ ያላ ቃል ነው ብቻ ቢሉ ራሱ እንዲናገሩ መገደድ አለባቸው ይላል። ስለዚህ ፍጡር አይደለም የሚለውን ካፋቸው ማውጣት አለባቸው፣ አለበለዛ ክደዋል ነው የሚለው። ሌላኛው ምንድነው? ሐምዛ እንደሰማችሁት እጅ ያለው እግር ያለው ባት አለው ካልኩኝ ከፍር ያለው ካፊር ነው ነው እነኚህ ደግሞ ያምናሉ እንደዛ ብለው። ስለዚህ በሱ በሐምዛ አስተምሮ መሰረት እነኚህ ምንድናቸው? ካፊር ናቸው፣ እንዳለ ሙስሊም አይደሉም፣ ሙስሊሞች አይደሉም ማለት ነው። ልዩነታቸው በደንብ እያያችሁት ነው። ግን እየጠበቅኩ ነው እኔ እኮ። ቆይ ጥቁር አዝሙድ ይቀድማችኋል። ጥቁር አዝሙድ ቀጥል። ስለጀመርኩ ልጨርስና ልውጣ ውረድ። እሺ ቀጥል። አሁን እዚህ ጋር የቀረበው ነገር ሙስሊሞች የሚለያዩበትን ኢሹ ነው ያቀረብከው እዚህ ጋር ማለት ነው። እኔ ግን ጥያቄ ኦኬ፣ ለምሳሌ እኔ በአላህ ቃል ላይ ከነ ሐምዛም ከነ እዚህ ጋር ካሉት ጋር እንለያያለን። የሶስታችንም የስድስታችንም ይለያያል እንበል። ሶ ምንድነው አንተ እኛን ቻሌንጅ ብታደርገንና ለምሳሌ የኛ ስለሚለያይ አንተ ሐሳብህ ምንድነው? ቁርአን የአላህ ቃል አይደለም ነው ፍጡር ነው የምትለው ወይ ፈጣሪ ነው የምትለው? ምንድነው የምትለው? በዛ ለምን ቻሌንጅ አናደርግም? ለምን እንደዚህ እንደምል ታውቃለህ? አንደኛ ኢሹ በሙስሊሞች መካከል የሚግባቡበትም የማይግባቡበትም ኢሹ ነው። አሁን አንተ ያነሳኸው ማለት ነው። ለምሳሌ እኛ ባለን መረጃ ስለ ፈጣሪ ልናወራ የምንችለው ባለን በተሰጠን መረጃ ነው፣ በምሳሌ ነው፣ በተቀመጠልን ምሳሌ ነው ልንናገር የምንችለው። ከዛ ውጪ ፈጣሪ ባላወራን ነገር ልናወራ አንችልም። በየትኛውም እንትን ብትሄድ ማለት ነው። ፈጣሪ ስለ ሁሉ ነገር አልነገረንም። ኢቭን የሱ ፍጥረቶች የሰው ልጆች ብቻ አይደሉም፣ ሌሎች ዓለሞችም ሊኖሩ ይችላል። እኛን የሰው ልጆች ባናገረበት ልክ ግን እንናገራለን። እሱ ምሳሌ ነው እኛ ልናወራ የምንችለው። ስለዚህ ቁርአን የአላህ ቃል ነው፣ ከአላህ የመጣ ንግግር ነው።
ንግግሩ የኛን አይመስልም። ኦፍ ኮርስ የኛን አይመስልም። እጅ አለኝ ካለ እጅ አለው ትላለህ። ምክንያቱም በተሰጠህ ልክ ነው የምትናገረው። ባልተሰጠህ ልክ ልትናገር አትችልም። እግር አለኝ ካለ እግር አለው ትላለህ። ሌላ አለኝ ያላለው ነገር ከሌለ አትናገርም። ቁርአን ቃል አለኝ ብሎ ቃሉን ለምን አትቀበለው? ቃል አለኝ ብሎ ማለት ቃል አለኝ ብሎ ማለት 9:6 ነው። አንዴ ክፈተው እስኪ ክርስቲያን። ስጀምር አቡ ሐዋል ስጀምር ተናግሬው ነበር። ይሄ ቶፒክ ለሙስሊሞች ዝገት የሆነ ቶፒክ ነው። ምክንያቱም የተገዳደሉበትና የተጨራረሱበት ቶፒክ ነው። ስለማውቀው እኮ ፋይዳው ምንድነው ነው? እኔ የመጨረሻ ጥያቄ ቀደም ነግሬህ ነበርኩ። ለምሳሌ አንተ እንደ ሙስሊም እንዳልሆነ አካል ስታነሳው እኛን ልታስተምረን ፈልገህ መሰለኝ ይሄን ቶፒክ ያነሳው አይደለ? ወይንም ደግሞ የተሻለ ነገር አለ ብለን አንተ ጋር እንድንመጣ ማለት ነው። መጨረሻው ምንድነው ነው? ፍጡር ነው ስትለኝ አቅርብልኝ አንተ ወይም ደግሞ ፍጡርም አይደለም ፈጣሪ ያንተ ምንድነው? ግብህ ምንድነው ነው? አንተ ጋር እንድመጣ አንተ ጋር ያለውን ነገር ንገረኝ እያልኩ ነው እኔ። እሺ አዳም፣ ቶፒኩ የተነሳው ራሱ በክርስቲያኖች ነው ብዬ ቅድም እያወራው ነበር ከሐምዛ ጋር ካወራን በኋላ ተፋወት። ይሄ ቶፒክ ራሱ የተነሳው በክርስቲያኖች ነው። ከዛ በኋላ በሙስሊሞቹ መካከል ክፍፍሉ ተፈጠረና አንደኛውን መገዳደል ጀመሩ ማለት ነው። በዚህ ቶፒክ ምክንያት ለምንድነው መገዳደል ደረጃ ያደረሳቸው? ቶፒኩ የተነሳው ለምንድነው? እሱ እኛ ኢየሱስ የአብ የባህሪ ቃሉ ነው ብለን እናምናለን። ምን ብለን እናምናለን? ቃል ነው ብለን እናምናለን። ያ አካላዊ ቃል በስጋ ተገለጠ ብለን እናምናለን። እናንተ ደግሞ ቁርአን ያላ ቃል ነው ብላችሁ ታምናላችሁ። ስለዚህ ቁርአን ፍጡር አይደለም ካልክ እኔን ኢየሱስን ፍጡር ነው ብለህ ለምን ቻለኝ ታደርገኛለህ? ቁርአን ፍጡር አይደለም እያልክ ምክንያቱም ያላ ቃል ነው። አንተ ትርጓሜ ነው እንደሱ የጠየቀኝ። አዳም ቻሌንጁም የተነሳው በዚህ ምክንያት ነው። አስቀድሞ አያውቁትም ነበር እኮ በኋላ የተጨራረሱበት ይሄ ጥያቄ ሲመጣባቸው ነው። ይሄ ጥያቄ ሲመጣባቸው አስቀድመው ሱራ 3:7 ላይ ተፍሲር ኢብን ከሲርን ቼክ አድርገው ሱራ 3:59 እስከ 61 አካባቢ የናጅራን ክርስቲያኖች መሐመድን ጠይቀውት ነበረ። ስለ ሩህና ስለ ኢሳ ጠይቀውት ነበረ። ምክንያቱም ኢሳ ያላ ቃሉና መንፈሱ ነው ስለሚል ያላ ቃልና መንፈስ ከሆነ ደግሞ ፍጡር አይሆንም ብለው ቻሌንጅ አድርገውት ነበር። ምላሽ ከመስጠት ይልቅ መሐመድ ያደረገው ምንድነው? ልጆቻችሁንና ልጆቻችንን፣ ሚስቶቻችሁንና ሚስቶቻችንን፣ ነፍሶቻችሁንና ነፍሶቻችንን እዘን እንረጋገም ነው ያለው። እዘን እንረጋገም። ስለዚህ እሱ መልስ ከመስጠት ይልቅ ምንድነው ያደረገው? እርግማን ውስጥ ገባ። በዚህ ምክንያት ጥያቄው ተንከባሎ መጣ። ፍጡር ነው ፍጡር አይደለም ያላ እንዴት እሺ፣ ምኑ ጋር ነው እንደዚህ የሚለው? አታውቀውም? የናይጄሪያን ክርስቲያኖች መሐመድን ቻሌንጅ እንዳደረጉት እኮ ምን የናይጄሪያን ክርስቲያኖች መሐመድን እንደጠየቁትና እንደተረጋገሙ አታውቅም? የቱ ጋር ነው? ኦኬ፣ አንዴ ክፈትለት ክርስቲያን። የሆነ ድምፅ ይደርብብኛል፣ ለምን እንደሆነ አላውቅም። አንድ አካባቢ 61 በቃ እሱን አንብበው። ይታያል። አባ ሁለት አይ አንብበው፣ ችግር የለውም። ወደ ከ59 አካባቢ ጀምሮ የሚናገረው ስለ ኢሳ ነውና ምን ይላል? 61 ላይ እውቀቱም ከመጣልህ በኋላ በእርሱ በኢሳ የተከራከሩ ሱረቱል ኢምራን እሺ አንቀጽ 60 እውቀቱም ከመጣልህ በኋላ በእርሱ በኢሳ የተከራከሩ ሰዎች በማ የተከራከሩ? በኢሳ
ሲከራከሩት ምን አለ? ኑ ልጆቻችንንና ልጆቻችሁን፣ ሴቶቻችንንና ሴቶቻችሁን፣ ነፍሶቻችንንና ነፍሶቻችሁን እናጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህም ቁጣ በውሸታሞች ላይ እናድርግ በላቸው አሉ። ስለዚህ ሲከራከሩ መሐመድ ምንድነው ያደረገው ማለት ነው? አላህ ገለጠልኝ ብሎ የተናገረው እንረጋገም በላቸው፣ የአላህ ቁጣ በውሸታሞቹ ላይ ይሁን በላቸው ብሎ ነው የመለሰላቸው። እንረጋገም ማለት ነው እንዴ ታዲያ? የአላህ ቁጣ በእነሱ ላይ ይሁን ማለት? ኦኬ ልጆቻችንና ልጆቻችሁን በጣም ይደርባል። ያንተ እኔ ሳወራሽ ሚዩት አድርግ። እኔ እሺ እየረበሸኝ ነው። የሆነ ሴፍቲ አልሰጠኝም። የሆነ እንትን ይረብሻል። ሎክ ልጆቻችሁንና ልጆቻችንን እንጥራ። የኔንም ሚስት ይዤ ልምጣ፣ የአንተም ሚስትህን እዘና፣ እኔም ነፍሴን ይዤ ልምጣ፣ አንተምና። ከዛ በኋላ የአላህ ቁጣ በውሸታሙ ላይ እንዲሆን እናድርግ ማለት እርግማን ነው። ልጆችን እዘህ መተህ ከዋሸው እኔ ትክክል ካልሆንክ ልጄ እንዲህ ትሁን እንደዚህ ትሁን ብለህ ለመረጋገም ማለት ነው። ጠርተው ቤተሰቦችን እዘህ የምትመጣው ሊረጋገሙ ነው። ይሄ ብዙ ተፍሲራቶች ሁሉም እንደዛ ነው የሚያስቀምጡልህ። ተፍሲራቶቹም ግልጽ ነው። ስለተከራከሩት ይህንን አደረገ። ከዛ በኋላ እነሱ ኢብን ከሲርንም ያው ጃለሌንም ሌሎችንም ሙፈሲሮቹን ያቸው ከዚህ ጋር በተያያዘ ነው። የናይጄሪያን ክርስቲያኖች ናቸው። ከዛ በኋላ እነሱ ግን ክርስቲያኖቹ አልተገኙለትም እርግማኑ ላይ። ውይይቱን መወያየት እንችላለን፣ እርግማን ግን መረጋገም አንችልም። ምክንያቱም መጽሐፍ ቅዱስ እርግማን ይከለክላል። የሚረግሟችሁ መርቁ እንጂ ተራገሙ ስለማይል አንራገምም አሉት። እሱ አሊን ሁሴንን እንደገና ደግሞ አሊን ሁሴንን ደግሞ ማን ነው ብቻ እንደዚህ ይዟቸው ሄዶ ተራግሞ ተመለሰ ማለት ነው። ስለ ሩህ ከዛ በኋላ ምንድነው የሰጠው መልስ? ከሩህ ይጠይቁሃል፣ ሩህ ካላ ዘንድ ብቻ ነው። ሱራ 17:85 ላይ እርሱ ካላ ዘንድ ብቻ ነው፣ እውቀቱ ከተሰጠ ጥቂት በቀር አታውቁም በላቸው የሚል አመጣ ማለት ነው። ይሄ መልስ አይሆንም። አላህ ያውቃል አታውቁም፣ ይሄ መልስ አይሆንም። ስለዚህ እነሱ ቻሌንጃቸው ምንድነው? በደንብ ስላርግልን ኢሳ ያላህ ቃልና መንፈስ ከሆነ ያላህ ቃል ደግሞ ፍጡር ካልሆነ ኢሳ ፍጡር አይሆንም ነው። ልክ ቁርአን ያላህ ቃል ነው፣ ያላህ ቃል ደግሞ ፍጡር አይደለም ምትሉ ከሆነ ነው እኮ። እኔ የኔ ጥያቄ ደግሞ ያነጻጸርክበት መንገድ ትክክል አይደለም ነው። ለምን ካልከኝ ኢየሱስ የፈጣሪ ቃል ሆኖ ፈጣሪ ሆኖ ሳለ የአላህ ቃል ደግሞ እንዴት ፈጣሪ አይሆንም ብለህ የመዘንከው በአንተ ምዛኔ ነው። በአንተ ሚዛን ነው። አንተ በራስ በአንተ ራስህ እኔማ የአላህ ቃል ፍጡርም ፈጣሪም አይደለም አልኩህ። እኔ ፍጡር ነው አላልኩም፣ ፈጣሪም አላልኩም። ምክንያቱም መረጃ የለኝም እኔ እኮ። መረጃ ከሌለ የራስህ ይሆናል ማለት ነው። የራስ የኪስ ወሬ ይሆናል ማለት ነው። ለምሳሌ አቡ ዳውድ የኪስ ወሬ ሳይሆን እቆጠባለሁ። ምክንያቱም እኔ ቁርአን ቃሌ ነው አለኝ እንጂ ፍጡር ነው ፈጣሪም አላለኝም። እኔ ያላለኝን አልጠቀምም ነው። አንተ ደግሞ የመዘንክበት እዛ በአንተ ምንድነው በክርስትናው ሚዛን መዝንህ ነው ያነጸርክልኝ። ንጻሪ ያደረከው አሬውና ኡስታዝ እዚህ ጋር የሚናገረውን አዳምጥ። የምን ክርስትና ነው የምታወራው? አንዴ ይሄን ኡስታዝን አዳምጠው። አዳምጠዋለሁ፣ ችግር የለውም። እኔ ትነግረኛለህ፣ የኡስታዙንም ትነግረኛለህ። እኔ ግን ሐሳቤን ተረዳኝ። መጀመሪያ ሐሳቤን ተረዳኝ። እዛ ጋር ያነጸርክበት ነገር ትክክል አይደለም ነው። ለምን ኢየሱስ ክርስቶስ ፈጣሪ ሆኖ ሳለ በቃል ተገኝቶ ፈጣሪ ሆኖ ሳለ እንዴት ቁርአን ምንድነው ቁርአን እንዴት ፈጣሪ አይደለም ትለኛለህ? ማለት ሚዛንህ ትክክል አይደለም ነው። ያነጻጸርክበት መንገድ ትክክል አይደለም ነው። አቤት ራሴ ብቻ ሳይሆን በአንተም ቁርአን ፍጡርም የተፈጠረም ያልተፈጠረም ማለልም ብትለኝ ራሱ ስቲል እኔ ስማማህና ያላህ ቃል ነው የተፈጠረም ያልተፈጠረም ማለት ይከብደኛል ካልክ፣ በተመሳሳይ ኢሳም ቁርአንህ ላይ ያላህ ቃል ነው ተብሏልና ቁርአን ያላህ ቃል ነው እንደተባለ ሁሉ ኢሳም ያላህ ቃል ተብሏልና፣ ስለዚህ ያላህ ቃል አልተባለም። ቁርአን ላይ አልተባለም። ኢየሱስ ያላህ ቃል ነው አልተባለም። በአላህ ቃል የተገኘ ነው እንጂ የሚለው አይልም።
አይደለም ከለማላ ነው የሚለው። የቱ ጋር ነው የሚለው? የቱ ጋር ነው የሚለው? እሱ አንተ በአላህ ቃል የተገኘ ነው የሚለውን አምጣልን ከቁርአን እስኪ። ለምን እሱ እኮ ነው ያለው፣ ራሱ እኮ ነው ያለው። እንሰጣለን። እሺ ተረጋጋ። የአላህ ቃል ነው። እሺ ያ አንዴ ኡስታዝን አዳምጥና ፈትላ ያ ኦኬ፣ አዳምጠው። እሺ ወንድማችን ጌታችን የአላህ ቃል ጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም። የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። ፈጻሚ ነው እንጂ ተፈጻሚ አይደለም። ፈጣሪ ነው እንጂ ፍጡር አይደለም። ስለዚህ ስንት ፈጣሪ አለ በእስልምና ማለት ነው? በዚህ ኡስታዝ መሰረት አንድ አላህ አለ። ከዛ በኋላ ቃሉ ደግሞ አለ። ቁርአን ደግሞ የአላህ ቃል ነው። ፈጣሪ ነው ያለው እንዴት ነው እኮ? አዳምጦ እንግዲህ ምን አይነት ፈጣሪ አለ? ፈጣሪ ስንት አይነት ፈጣሪ ነው የምታውቀው አንተ? አይ እዚህ ጋር የገለጸው ነው ፈጣሪማ አንድ ነው። እዚህ ጋር አይደለ ፈጣሪ ነው እንጂ ፍጡር አይደለም ያለበት እንዴት ነው? በአንድ አዳምጡት። ምክንያቱም ይሄንኛውን አንዴ አሊ ሚውት አድርጉና አንዴ በስርዓት አዳምጠው። ሎክ ኦዲየንስ በደንብ ይዩ። ገና ስጀምር ብያቸዋለሁ። በዚህ ቶፒክ ላይ ሁሉም የየራሱ የተለያየ ብትንትን ያለ አረዳዳቸው፣ ነገር ግን አስቀድሞ በነበሩ ላይ ተጫርሰውበታል፣ ተገዳድለውበታል። አሁን ስለማይነሳ ነው፣ ቶፒኩን ዝም ስላሉት ነው። ኤኒዌይስ ድገመው። ጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም። ያ ግልጽ ነው። አንድ ታስባኛለህ አታስገባንም። ኦኬ ጥቁር አዝሙድ ይቀርማል። ጥቁር አዝሙድ ቀጥልና ትቀጥላለህ። ጥቁር አዝሙድ ይሰማል? እሺ ይሰማኛል። አዎ ሰላም ነው። እንዴት ነህ? አለን። የአንተስ አቋም ምንድን ነው? የኔ አቋም ቁርአን ትእዛዝ ነው፣ ህገ መንግስት ነው፣ ለእስላም የመጣ መመሪያ ነው። ገባህ? ኦኬ ለእስልምና የመጣ መመሪያ እስከሆነ ድረስ ያው ቁርአን መመሪያችን ነው። ግን አንደኛ አንተ አሁን ለምሳሌ ይህን ያቀረብክበት ወይም ደግሞ ይህን ርዕስ ፈልገህ ያመጣህበት ማለት እንደ በፊቱ እስላሞቹ እንዲጨረሱ ፈልገህ ነው ወይስ ደግሞ እኔን ተወኝ? ኖ አይደለም። ኖ አሁን ይኸውልህ አንደበቱን ነው እኛ አሁን የምንረዳው ከአንተ ጋር ያለውን ነገር ነው። ሀሳብህን አንተ ግልጽ እንድታደርግልን ስለፈለግን ነው። እዚህ ጋር በሶስት ግሩፕ ነው ያወጣቸው። አሁን ዝም ብዬ ስከታተል ቆይ ዝም ብዬ ኦልሬዲ ሚውት አድርግልኝ ማንዴ እዚህ ጋር አሁን እዚህ ጋር ያመጣኸው በሶስት ግሩፕ አወጣኸው። እዚህ ጋር ሶስት ግሩፕ አድርጋቸዋል። አሁን ማለት ሶስት ግሩፕ ያንኛውን ሀሳቡን ለብቻ የዘኛውን ሀሳብ ለብቻ እንዳንተ ቢሆን ራዝሙድ ፕሊዝ ገና ይቀጥላል። ሶስት ብቻ አይደላችሁም፣ ገና ብዙ ይቀጥላል። ችግር የለውም። ምክንያቱም እስልምና ገንዘብ ይችላል እኮ ምንድነው ነው እኔ ያልገባኝ ነው። ሚውት አታርገኝ እስኪ ሚውት አታርገኝና ተናግሬ ልጨርስ። ምን ችግር አለው? እዙ ነው የሚያልቀው እኮ ተናግሬ እንትን ይላል። እና ይሄን አሁን ሀሳብህ ነው ይሄ ርዕስ ከአሁን ለታው ዘመቻ የተናነሰ ስለማላየው ነው። አሁን ለታ ለምሳሌ እስላሞች አራጅ ናቸው ምናምን እያልክ ልክ ዘመቻ እንደከፈትክብን ጥቁር አዝሙድ አታልቅስ። ለምን ነው ለመመለስ እንደዚህ ነው? ሚውት አታርገኝ። ሰው ሲናገር ሚውት አታርገኝ። ምንድን ነው አንተ እኮ አትጩህ። በቃ እኮ አዳምጠኛ ስራት ሚውት አድርግሽ እኮ አዳምጠኝ። መጀመሪያ አዳምጠኝ። እኔ ቁርአንን እኮ ነገርኩህ እኮ የኢስላም መመሪያ ነው ብያለሁ። በቃ ቶንህን ቀንሰው። በቃ ቶንህን ቀንስና እኔ ማን መመሪያ ነው ብዬ አልጠየቅኩም። ያልጠየቅኩህን ለምን ትመልሳለህ? አሁን ስታስበው
ፕሊስ ሚራ እኔ እፎይ ለውጣ ስለሆነ እያቋረጥክብኝ ነው እንጂ መውጣት ፈልጋለሁ። በእናትህ ቆይ አንዴ ሚውጣ። እሺ የሆነ ልጠይቅና ልውረድ ነው። ምንድነው እሱ? እሺ የምትለን አንተ? የኔ ጥያቄ ምን መሰለህ? አሁን እኔ ምንድነው በዚህ ጊዜ በሙስሊሞችም ሙስሊም ባልሆኑትም መሀል ያለው ነገር የመጽሐፍ ቅዱስ የፈጣሪ እስትንፋስ ነው ቁርአን ነው አይደለም እሱ አይደለም ኢሹ። ያላግባባን ነገር በጣም በፈጣሪ ጉዳይ ያሉ ነገሮች ናቸው። ያግባባቷቸዋል ያግባባቷቸዋል ምኑ ያላቃል ሙስሊም ካልሆኑት ጋር ነው ያልኩህ። እኔ ሙስሊሞች እርስ በርሳቸው ክርስቲያኖች እርስ በርሳቸው አላልኩም እኮ። ስለዚህ እኛ ከእናንተ ጋር ማግባባን አንዱ ይሄ እኮ ነው። ፈጣሪ ቃል አለው የለውም የሚለው ዋና ያግባባን ይሄ ነው። ሰው አንድ የሚታርጉ በቃ እፎይ አንድ ጥያቄ የኔ ሀሳብ ምንድን ነው? እኔ ለወርድ ስለሆነ አንድ ይመልስልኝና ምንድን ነው? እሺ ጠብቄሃለሁ። የኔ ጥያቄ አሁን ስለ እኔ ከክርስቲያኖች ጋር በወያይ ማለት ነው መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው አይደለም እዛ ላይ የተነሱ ሐሳቦች ልክ ናቸው ልክ አይደሉም፣ ፈጣሪ የተገለጸበት መንገድ በመጽሐፍ ቅዱስና በቁርአን ትክክል ነው ትክክል አይደለም ነው እንጂ ኢሹዬ ወይም ደግሞ ለህይወት የሚጠቅመው እሱ ነው እንጂ ለሰዎችም ህይወት ይጠቅማል ብዬ የማስበው እሱ ነው እንጂ የእግዚአብሔር ቃል ነው አይደለም። ማይገናኝ ነገር ለምን ታገናኛለህ? እኛ ጋርና እናንተ ጋር ያለው ቶፒክ ይለያያል። እኛ ለምሳሌ ቁርአንን ከማን ጋር መሰላው የምታወዳደረው? ፕሊስ አዳም አካላዊ ነው። እሺ አንዴ አዳምጠኝና ተራ በተራ አሁን ቀጣይ ጥቁር አዝሙድ ቀጣይ ትወርዳለህ። ክፍፍላችሁ መብዛቱ እኮ የኔ ችግር አይደለም እኮ የእናንተ ችግር ነው። እኔ ምን አገባኝ? ማዳመጥ ብቻ ነው ዛሬ የሚጠበቅብኝ። ከዛ ኦዲየንስ ልዩነቱን እያወደም አንድ ፎይ አስወራኛ ቻርጅ ሊዘጋ እኮ በራስህ ጥቁር አዝሙድ ከስር ትሆናለህ። መልስ ለመስጠት የምትቀርብበት ቀን መቼ ነው? ከስር ነው በቃ። እኔ መከፋፈላችሁ ክፍፍሉ ብዙ መጣ። ስለዚህ ጅሃድ እያወጅክብን ነው። ጅሃድ እንደማወጅ ነው የምቆጥረው የዛሬውን ቶፒክ ክርስቲያን። እሺ እኔ አንድ ጥያቄ አለኝና ጅሃድ እንዳወጅክብን ነው ያለፉበት መንገድ ስለሆነ ነው። አስወራን እሺ መናገር እችላለሁ? ኦኬ እሺ ጥያቄን እስቲ ግልጽ አድርግልኝ። ኦኬ ተስማማለህ? እነሱ ካሉት ጋር እነሱ ያሉት ምንድን ነው? ለምሳሌ ቅድም አንዛ ቁርአን ፍጡር ነው ብሏል። እንትኑ ሪሳይቴሽኑም ፍጡር ነው። ቃሉም እንደዚህ እንትኑ ሪሳይት ስታደርግ እንደገና ፊደሉም ፍጡር ነው። ተስማማለህ በዚህ ነው ወይ? የአላህ ቃል ፍጡርም ፈጣሪም ልንለው አንችልም። ጀስት እኔ እንደ ቱልስ ነው የምወስደው። የአላህ ቃል መፍጠሪያው ነው። አቡ ሃይደር ደግሞ መፍጠሪያ አይደለም ማለት ፈጣሪ እንጂ ተደራጊ አይደለም ማለት አድራጊ እንጂ። ስለዚህ አቡ ሃይደር ተሳስቷል ማለት ነው። ከአቡ ሃይደር ጋር እኔ ተመሳሳይ የሆነ አይዲያ ነው ሼር ማድረገው። ለምን አትለኝም? ማድረጊያ ሳይሆን ያለው አድራጊ ነው ነው ያለው። የአላህ ቃል which is ቁርአን ወይም ደግሞ የአላህ ኩን የምትለዋ ቃል ፈጣሪ ነው ያለው። አላህ ቃሉን እንደ ቱልስ ይጠቀመዋል። አቡ ሃይደርን ለመረዳት ከምፈልግ ኦፕን ማይንድድ ሁንና የአቡ ሃይደር ቃል ቱልስ ነው። የአላህ ቃል መፍጠሪያ ነው ካለ ፈጣሪው አላህ ነው፣ ቱሉ ደግሞ ቃሉ ነው፣ መፍጠሪያው ቃሉ ነው። ስለዚህ ኢዚ በቃሉ ይፈጥረው ማለት ነው። አላህ በቃሉ ነው ኩን ይለዋል ይሆናል። ኦኬ ስለዚህ ፈጣሪ ነው ማለት ነው ቃሉ። የአላህ ቃል መፍጠሪያው ነው። ግልጽ አይደለም አማርኛ? ቃሉ ምንድን ነው? እሺ መፍጠሪያው ነው ማለት ነው። ቃሉ በራሱ መፍጠር አይችልም ማለት ነው። አላህ ነው ፈጣሪው፣ አድራጊው አላህ ነው። እሺ ቃሉ ደግሞ መፍጠሪያው ነው። አላህ በቃሉ እቺ ኩን የምትላት ቃል እሺ እኔ አሁን አንድ ቻሌንጅ ቅድም ካወራሃቸው ነገሮች ማለት ነው። ቅድም ባመጣው ምሳሌ በእጄ ለምሳሌ በመዶሻ እንደዚህ በመታ እንደ መዶሻው ማለት ነው ቃሉ። እስቲ
ግልጽ አድርግልኝ። ምስማር በመዶሻ በመታ ለቅድም ለምሳሌ ቃሉ እንደ መዶሻ ይሆናል። እኔ እጄ ደግሞ ልክ እንደ መምቻው ማለት ነው። አላህ አለ፣ ቃሉ አለ፣ የሚፈጠረው አለ። አላህ በፍጥሮች አይገለጽም። አልገባኝም። አሁን ያመጣው ምሳሌ ምን እንደሆነ አልገባኝም። እኔ እያልኩ ያለሁት ግልጽ መሰለኝ። የአላህ ቃል መፍጠሪያው ነው ስልህ ፈጣሪው ማን ነው? አላህ ነው። ቃሉ ምንድን ነው? መፍጠሪያ ወይም ቱልስ ነው። ጀስት አቡ ሃይደር እንዳለው አቡ ሃይደር እንደዛ ነው ቱልስ ነው ብሎ ነው ያስቀመጠው። ክርስቲያን እንደዛ አይደለም ያስቀመጠው። ፈጣሪ ነው አይደል እንዴ? ለምን ቀያይጠው ታዲያ? አንዴ ቱልስ ነው ትለኛለህ፣ አንዴ ፈጣሪ ነው ትለኛለህ። አንዴ ቪዲዮውን ድጋሚ ታሰማናለህ ክርስቲያን? ሙሉ አሰማን። በድርና ሙስሊም ተመለሱ እኮ እኔም እንደዛ ለማለት ነው ያገባሁት። ሙሉውን ያሰሙንና እንትን እንበለው። የተቆረጠ እንትን ያለ ድጋሚ ያሰማንና ማድረግ አንችልም። ሙሉውን አሰሙንና ሐሳብ እንስጥበት አለ ክርስቲያን። ከቪዲዮ በፊት ግን ቅድም ላወራው ነገር ማስረጃ ልሰጠኝ እንችላለን። የሐንብልያ መዝሃብ የአላህ ቃል ፍጡር ነው ያለም ፈጣሪም ነው ያላለ ከእስልምና ይወጣል የሚልበትን ማስረጃ ልሰጠኝ እንችላለን። ተጣሉ ሲገራሉ ይሄን ዩቲዩብ ላይ ገብታችሁ ሙሉ ማዳመጥ ትችላላችሁ። አቡ ሃይደር ከ5 ዓመት በፊት ነው አይ ቲንክ ኢሳ የአላህ ቃል ነው በሚልና ከዛ በኋላ የአላህ ቃል ደግሞ ቁርአን ሁለቱን ሌክቸር ያደረገበት ነውና ዩቲዩብ ላይ ሙሉን ገብታችሁ ማዳመጥ ትችላላችሁ። እዚህ ጋር ግን እኔ የምፈልገውን ፖይንት ብቻ ነው ያወጣሁት። ሶ አዳምጡትና ከዛ በኋላ እናንተ ሙሉን ዩቲዩብ ላይ ገብታችሁ ማዳመጥ ትችላላችሁ። ጌታችን የአላህ ቃል የማን ያለው? የጌታችን የአላህ ቃል፣ ሌላ የማንም አይደለም። የጌታችን የአላህ ቃል ብሎ ነው የጀመረው። ጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም። ያ የጌታችን እያለ ሶስቱን የተናገረው። የጌታችን ያለ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን ያለ እሺ ክርስቲያን ልድገመው ነው አቡ ሃይደር ያለውን። የጌታችን የአላህ ቃል አድራጊ እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጣሪ እንጂ ተፈጣሪ አይደለም። እዚች ጋር ነው አንተ የምፈልገው። ፈጣሪ እንጂ ተፈጣሪ አይደለም። አገኘ? ስለዚህ ኮምፔርና ኮንትራስት እያደረግን አሚር። ስለዚህ የአላህ ቃል አድራጊ እንጂ ተደራጊ አይደለም፣ ፈጣሪ እንጂ ተፈጣሪ አይደለም። ቁርአን ያላህ ቃል አይደለም። ማን ነው? አሁን ፖይንቱ ፈጣሪው ማን ነው? አላህ Subhanahu Wa Ta'ala አይልም። ለምን የምትለው ፈጣሪ ነው እንጂ ፍጡር አይደለም እያለህ እንደገና ደግሞ ጌታችን የአላህ ቃል እኮ ነው። ጌታችን ማን ነው? ፈጣሪ ነው። ስለዚህ ቁርአኑ ፈጣሪ ቃሉ ፈጣሪ ነው አይደለም? ወደ ኋላ ወደ መልሰ ማለት ነው። ስለ አየለ ወንድሜ እፎይ ወገናችን እፎይ የምሰማኝ ከሆነ ይሄ ኦፕን ማይንድ ዱንና ጀስት እያስተማርክ ነው። የጌታችን ያላህ ቃል ፈጣሪ እንጂ ፍጡር አይደለም ማለት ተስማማውልህ። ስለዚህ የጌታ ያላህ ቃል ፈጣሪ ነው። ቃሉ ምንድነው? ፈጣሪ ነው። የጌታችን እንዴት ነው? እኔ ግልጽ አይደለም አማርኛ። እኔ በአማርኛ እያወራሁ ነው መሰለኝ እስካሁን። የጌታችን የአላህ ቃል ከምን አንጻር ነው አቡ ሃይደር ያለው? የጌታችን የአላህ ቃል ፈጣሪ እንጂ አላህ ቃሉን ሲጠቀመው ይፈጥርበታል እንጂ አላለም። ይፈጥርበታል እንጂ ምናምን ወይ አድራጊ እንጂ ተደራጊ። ሌላ ምሳሌ እንጠቀም። አሚር አንዴ አዳምጠኝ። አድራጊ እንጂ ተደራጊ አይደለም ያለው እኮ ለምን እንደሆነ ታውቃለህ? በአላህ ገና የሚደረግ ሳይሆን ራሱ ቃሉ አድራጊ ነው እያለ ነው አቡ ሃይደር። ራሱ ቃሉ ፈጣሪ ነው እያለ ነው። አዶን ቲንክ አሁን ስልኬ 1% ነው። ከዛ በፊት ያለውን መስማት አለብን ማለት
ትንሽ ብትጨምርበት እኮ ሪፈረንስ ያስቀምጥበታል። ሪፈረንሱ ተከትለን እንፈርድ ነበር። መሀል ላይ ቁምጥ ያረጋችሁት እንዴት ነው የምንሰማው? ለአሁኑ ለአርጊመንቱም ይሆን ትንሽ አሰሙን። ተቻኩላችሁ ፖዝ አታርጉት። ክርስቲያን አለ። ከዛ በኋላ ሪፈረንሱን ተከትለን ሪፈረንሱ ዩቲዩብ ላይ ገብተህ አዳምጠው ሙሉ። ለምን አንድ 5 ሰከንድ 10 ሰከንድ ለምን አትጨምርበትም? ምን ችግር አለው እኮ? አይ እንትን ያለው ቪዲዮ ያብቻ ዩቲዩብ ላይ ሙሉ አለ። ይሄ ቀዳዳ ፖይንቱን አውጥተህ አታሰማንና ማለት ነው። ሙሉን አሰማን። ዩቲዩብ ላይ ገብተህ ማዳመጥ ትችላለህ። ስለሚዘጋ ዩቲዩብ እዚህ መክፈት አልችልም። ገብተህ ለምን አሰማም? ልክላለሁ እኮ ለምን መጣ? አንዴ አዳምጠኝ። ለምን መሰለህ አቡ ሀይደር እኔ ሁሉ ትምህርቱ ሰማዋል። የአላህ ቃል ደግሞ መመሪያችን ነው ወንድሜ። አንዴ ሮጣ አንዴ አሚርን ላወራው ነበር መረጃም ስለጠየቀኝ። ተረጋጉ፣ ስታወሩ ተረጋጉ። ሀወል ምንድን ያልሽኝ? ከኋላ ምናምን አልሽ። የአንቺን እይታሽ ያስቀምጩ። ደሪስ ፈርስ እኔ ያልኩት እፎይ ደደቦች ጋር ትደደቡና እፎይ አንድ ኧረ ስርዓት ጠብቁ። ስትገቡ ታቴሽ እሺ እኔ ያልኩት ፈጣሪያችን አላህ ነው። ቁርአን ደግሞ እሺ አይሰማም? እያወራሁ ነው። ይሰማል። ፈጣሪያችን አንድ አላህ ነው። እኛ የምናመልከው አንድ አላህን ብቻ ነው። እና ቁርአን ደግሞ ማለት ነው የአላህ ቃል ነው። ቃሉ ፍንትን አይደለም። ይሄ ፈጣሪ አይደለም። ቁርአን ፍጡር ነው። ቁርአን ግን ፍጡር ነው። እኛ የምናመልከው አንድ አላህን ብቻ ነው። የቁርአን ደግሞ የአላህ ቃል ነው። ቁርአኑ ምንድነው? ፍጡር ነው ወይንስ ፈጣሪ ነው? ቁርአን ፍጡር ነው ወይንስ ፈጣሪ? ቁርአን የአላህ ቃል ነው። ምንድነው እሱ? ፍጡር ነው አይደለም? ኧረ ተዋት፣ እየተወዛገበች ነው እቺ። ተዋት እሷን። እኔ የምልህን አንዴ ጨርስ። አልጋጥም። ቁርአኑ ፍጡር ሆኖ ማለት ነው፣ ግን እኛ የምናመልከው አላህን ብቻ ነውና ቁርአን ደግሞ የአላህ ቃል ነው። ታንኪዩ። በአንበሊ ህግ መሰረት አሁን እቺ ኢሚዲየትሊ ከእስልምና ወጣለች። አሁን ወጣለች። ውጭ ያሉት ፍጡር ናቸው። ታንኪዩ። ስለዚህ ቁርአኑ ፍጡር ነው አይደለ? አሊ የአላህ ቃል ነው። የአላህ ቃል ደግሞ መመሪያ ነው። ፍጡር ነው ፍጡር አይደለም? ከአላህ ውጭ ሁሉም ፍጡር ነው። ታንኪዩ። ይሄንኑ ጥያቄ እንዲተጠይቆ ፍጡር ነው ፍጡር አይደለም ሲባል ካላህ ውጭ ሁሉም ፍጡር ነው ያለን ወጥቶ ሻለ ያዘሳያለሁ። እሱንም በመረጃ ሁለቱም ወጥተዋል ከእስልምና በራሳችሁ ህግ መሰረት መጽሐፍቶቻችሁ መሰረት ማለት ነው። ኤኒዌይስ የዚህ ኡመት መመሪያ ነው ቁርአን። ችግር የለውም። ቀደም ብያለሁኝ እኮ አይደለም እንደዚህ ወጣው ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አሊ ተረጋጋ። የፊቅ መጽሐፍቶቻችሁ ስለማታውቁ ነው። የተገዳደሉበት ቶፒክ ነው፣ የተጫረሱበት ቶፒክ ነው። የተጨራረሱትም በዚህ ነው። ሲጠየቅ ለምሳሌ አንድ የሚታርገው ድምፁ የሚረብሽ ነገር አለው። የማንኛውም የሚረብሸው አንድ ሚኒት ፈለኩም ምን ነበር ያ ይሄንኛው ቶፒክ እንዲቀላል ቶፒክ እንዳልሆነ ቤታችሁ ከፍታችሁ ቶፒክ እንድታደርጉት ስለምፈልግ ነው። አንድ የሚታርገው በድር አንድ የሚታርገው ያ ሎክ አሊ እንዳልከው አሁን የሆነ ሰዓት ላይ አንዱ ጠየቀው ቁርአን ፍጡር ነው ፍጡር አይደለም አለው። ነዛው ከዛ አላህ ሁሉን ነገር ፈጥሯል አለው። ኦኬ አላህ ሁሉን ነገር ፈጥሯል። ስለዚህ ነገሮች ሁሉ የተፈጠሩ ናቸው አለው። አዎ ነገሮች ሁሉ የተፈጠሩ ነው አለው። ቁርአን ነገር ነው አለው።
ኪንግ ነው አለው። ካላህ በቀር ሁሉም ፍጡር ነው አለ። ኢሚዲየትሊ ምንድነው ያደረገው? ከዛ ወደ እንትኑ ሲሰማ ሻዳ በአስቸኳይ ያዛል። ቢ መጽሐፍቶቻችን ከፍታን እናሳያቸዋለን። ከፈር ካለ ኢቭን ካፉ አልወጣም። ሰውየው ስለፈራ ቁርአን ፍጡር ነው ማለት ስለፈራ ካላ ውጪ ሁሉም ፍጡር ነው አለ። ቁርአን ፍጡር ነው ሲለው መናገር አልፈለገም፣ ግን ወጣል ከእስልምና አለ እና ፍጡርም አይደለም የተፈጠረም አይደለም የተፈጠረም አይደለም የተፈጠረም ነው የሚሉት ሁለቱንም አንልም የሚሉት ሶሪ የተፈጠረ ነው ያልተፈጠረ ነው አንልም የሚሉ እነሱ በጣም አስከፊዎቹ ናቸው ብሎ ነው እንደሚያስቀምጣቸው። ክርስቲያን አዘጋጅልኝ መረጃ የሚል ሰው አለ። ኦልራይት አብድል እዚህ ግን አላዋቂዎች ጋር ከምታወራ ለምን አዋቂዎች ጋር አታወራም? አንተ ግን ብራስ ተውበት አድርገህ ተመለስ። አሁን ተውበት አላደረግክ ወጥተሃል ከእስልምና። እስካሁን ወደ 4 አይነት እይታዎች አይተናል። ዛሬ ትቆጥራላችሁ ብያችኋለሁ። ዘሆል ገና ስጀምር ምንድን ያልኳችሁ ዛሬ ዓላማችን ከእስልምና እንዲወጡ ማድረግ ብቻ፣ በራሳቸው ዶክትሪን መሰረት ማለት ነው። በመጽሐፍቶቻቸው መመሪያ ከእስልምና የሚወጡበትን እንዲናገሩ ነፃ መድረክ ማዘጋጀት ብቻ ነበር። አስቀድሜ ነግሬያችኋለሁ። ኦልራይት አዴል ይሰማል? አዴል ይሰማል? ኦኬ በድር ቀጥል። እሺ አይ በቃ ያው ባጭሩ ቪዲዮውን እስከነ ሪፈረንሱ አሰሙንና ከዛ ሐሳቡን እንስጥ ነው። ቪዲዮውን ተውና የራስን አቋም ያዝሽ። ቁርአን ፍጡር ነው ፍጡር አይደለም? የእሱን ሐሳብ እንስማው። እኔ ስለዚህ ኢንፎርሜሽን የለኝም። እሱ ለማለት የፈለገውን ነገር ምክንያቱም እሱ አስተምሮ ሲያወራ ሐዲስ አንዴ ይፈትልኝና አንድ ሐዲስ እንመልከት እስቲ። ሱናን አቢ ዳውድ 4737 አንዴ ክፈቱ። ኦኬ ለምን የጀመርከውን አትጨርስም? እሱን እንስማው። በሐዲስ አስደገፍንበት። በቃ አዲ ደግሜ አንተን ከማስገባ ይቅርብህ። ከስር ተማራሪ ኦኬ ሱናን አቢ ዳውድ 4737 ምንድን ነው የሚለው? ቻፕተሩ ባቡ ራሱ ምን ይላል? ዘ ቁርአን ኦር ዘ ወርድ ኦፍ አላህ ይላል። ሶ አቢ ዳውድ ምን ይላል እዚህ ጋር? this is the proof of the fact that the Quran is not created። ምንድነው ይሄ? ቁርአን ፍጡር ላለመሆኑ ፕሩፍ ማድረጊያ ነው ብሎ ይናገራል። ስለዚህ ቁርአን ፍጡር ነው ፈጣሪ? በድር እፎይ ተጎራ ራሚ እፎይ ተጎራ ራሚ ሰላም ነው። እፎይ ተወጋሪ እፎይ ባለጌ ነው። አቃብልግና ሾሩምጣ ተበላ ሾሩምጣ ቅንዝላም ምን የሚለው ብሎ ኮተት ናቸው። በአፋቸው መጸዳዳት ብቻ ነው የሚያውቁት እነዚህ። እሺ በድር ሐዲሱን አየበው ምን ትላለህ? ሐዲሱ ላይ በድር አለ። ለምን አታወራም በድር?
ሙስሊም ቀጥል። ሙስሊም 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 አደል ከድር አሚር አለ አደል ከድር ሁሉም የተለያየ አቂዳ ውስጥ ከተትናቸው ዛሬ እንደምዋላችሁ አቡበከር ቆይ ተራ እንጠብቅ። ኦኬ እሺ እንትን ካላወሩ አይ ቲንክ እንትን ይበሉ የሚቀጥ መቻል የሚችል ይቀጥል። እየተማሩ ነው ይማሩታች እነሱ አቡበከር እንኳን ደህና መጣ። ሰው እውቀት የለም። ለምን እውቀት ካለው ስለ አልታወራም? አቡበከር ኦኬ ጥያቄ መልስልኛል። ከነዚህ ውስጥ አሁን ለምሳሌ እዚህ ጋር ምን ይላል? The Quran will come on the day of resurrection like a pale man. ቁርአን በቂያማ ቀን እንደገረጣ ሰው ሆኖ ይመጣል ይላል። ልክ በገረጣ ሰው አምሳል ይመጣል። በገረጣ ሰው አምሳል ከመጣ በኋላ ይሄን አካሉን ይተዋል ወይስ በዛው ነው ከዛ በኋላ የሚቀጥለው? መመለስ የሚችላል? አይሰማም። ቀጥል። ይሰማ። ኦኬ ወጣ። ሙስሊም በድር እስኪ በድር መልስ። ልክ የገረጣ ሰው ሆኖ ይመጣና በቂያማ ቀን ሙስሊሞች እንደዚህ ይላቸዋል። I am the one that kept you awake at night. በምሽት እንድትነቁ ያደረኳችሁ እኔ ነኝ። and made you thirst during the day. በቀን ደግሞ እንድትጠሙ ያደረኳችሁ እኔ ነኝ ብሎ ይመሰክርላቸዋል ወይም ደግሞ ይመሰክርባቸዋል። በገረጣ ሰው አምሳል ሆኖ ከመጣ በኋላ ልክ እንደገረጣ ሰው ሆኖ ከመጣ በኋላ እንደዚህ ብሎ ከተናገራቸው በኋላ ይለወጣል ወይስ በዛው ነው የሚቀጥለው? የሚመልስ የለም። አለመልሱ ሙስሊሞች ያላህ ቃል ነው የምትሉት ቁርአን እንደገረጣ ሰው ሆኖ ይመጣል። በቂ የሙስሊም ያላህ ቃል የሙስሊሞች አላህ ቃሉ ሰው የሚሆነው በቂያማ ቀን ነው። ያላህ ቃል ሰው የሚሆነው መቼ ነው? በቂያማ ቀን። ደስ ይላል። ደስ የሚል ኤክስፒሪየንስ። እኛ ግን አካላዊ ቃል ወልድ የአብ ባህሪ ቃሉ ዛሬ 2000 ዓመት ክርስቶስ በስጋ ተገልጧል፣ ሰው ሆኗል። የነሱ ቃል ግን ያላህ ቃል ግን ገና መቼ? የቂያማ ቀን ሰው ሆኖ ይመጣል። ገና ፍጡር ያልሆነው ያላህ ቃል በቂያማ ቀን የገረጣ ሰው ሆኖ ይመጣል። ተመስሎ ይመጣል ነው እኮ። ቢመሰልም ችግር የለው። ማንን መስሎ የሚመጣው? ማንን መስሎ የሚመጣው? ተመስሎ ማንን አለ? ተመስሎ እኮ ምን ተመስሎ ነው የሚመጣው? ዝንጀሮ ወይንስ ዝሆን ነው ተመስሎ የሚመጣው? ወይንስ የገረጣ ሰው? ስለምንም የሚመስል ግን ሰውን ተመስሎ አንተ በያስኳ የያዝ አክል ተመስሎብህ ይመጣል ነው። ስለዚህ የገረጣ ሰው ነው የሚለው አይደለ? ግን አንተ ቁርአኑን አያያዝህ በስነ ስርዓት ካልሆነ፣ በስነ ስርዓት ካልቀራኸው፣ በስነ ስርዓት ካልተማርክበት ከዛ ደግሞ ይናገራል። ከዛ ይናገራል። ምን ብሎ ነው የሚናገር? ያው አንብቦ ይመሰክርብሃል። ትክክል። ይመሰክርብሃል ወይ ደግሞ ይመሰክርልሃል አንተ ማለት ይሄ በዱንያ ላይ በዚህ በዓለም ላይ ያለ በእኔ ይሰራ ነበር ብሎ ይመሰክርልሃል። ኦር ደግሞ ቁርአኑን ደግሞ የማትጠቀምበትና የማትቀራው የማትል ከሆነ ደግሞ ይመሰክርብሃል። ስለዚህ ኮንሽስ ነው ማለት ነው። ስለዚህ ፍጡር አይደለም። ፍጡር ምናምን ነገር የምትለው ከቅድም ጀምሮ አልገባኝም ከምን አንጻር እንደሆነ። የቃሉ ፍጡር አይደለም። አሁን
ኖ ይሄ ግረጣ ሰው ነው የሚመጣው ፍጡር ነው ወይስ አይደል? ያለው ንግግርህ ፍጡር ነው? አይወልህ ከሱ ጋር እያወራው ነው አንዴ። አሁን አንተ ለምሳሌ የምትናገረው ንግግር ፍጡር ነው ወይንስ ተፈጣሪ ነው? አንተ እያወራህ ያለው ነገር ተፈጣሪና ፍጡር ነው። አንተ የምታወራውን ወሬህን ተፈጣሪ ነው የምትለው ወይንስ ፈጣሪ ነው? ምንድነው? ተፈጣሪ ነው፣ የተፈጠረ ነው። ካንተ አፍ ስለወጣ ላይክ ፈጣሪ ነው ተፈጣሪው ነውም አይባልም። ቃልህ ነው እንጂ አይደል? ይባላል። ጅማሬ ያለው እኮ ነው። ቃልህ ነው እንጂ ጅማሬ ያለው እኔ ሳልኖር ቃሌ ሳልኖር ይኖራል። ያ እኮ አንተ ስላለህ ተናገርከው እንጂ ስለዚህ ጅማሬ ያለው ጅማሬ ያለው ስለዚህ ንግግር ነው እኮ ንግግር ነው የሚባለው። አማርኛ እንደዛ ነው። ይሁን ችግር የለውም። ያ ያንተ ንግግር ነው እንጂ ስለዚህ መፍጠር ማለት በመጀመሪያ ደረጃ መፍጠር ማለት የሆነን ነገር ከሌለ የሌለን ነገር ማስገኘት ማለት ነው። ለምሳሌ መኪና ስለዚህ ቃል ነበር ማለት ቃሌ ነው። አሚር አስጨርሰኛ ላውራ ነው። እኔ ሳልፈጠር ቃሌ ነበር እንዴ? ሰማማ እኔ ሳልፈጠር ቃሌ ነበር እንዴ? መጀመሪያ እኔ ልንገር ላውራና ታወራለህ። መጀመሪያ ላውራ ቀጥልሽ። መፍጠር ማለት ምንድን ነው? የሌለን ነገር መስራት ማለት ነው አይደለም? የሌለን ነገር ስትሰራ ፈጠርክ ይባላል። አንተን የተናገርከው ያወራኸው ቃል ግን ተፈጣሪ ነው ፈጣሪ ነው አይባልም። የሌለ ነገር ነው። አንተ የተናገርከው ንግግር ወሬህ ቃልህ ነው እንጂ የሚባለው ፈጣሪ ነው ተፈጣሪ ነው ሊባል አይችልም በምንም አይነት መንገድ ማለት ነው። ንግግርህ ግን ፈጣሪ ነው ተፈጣሪ ነው ሊባል የሚችል አይነት መንገድ ስለሌለው ላይክ ፍጡር ማለት ምን ማለት ነው? ፍጡር ማለት የሌለን ነገር መስራት ማለት ነው። ስለዚህ ቃል ነበረ ማለት ነው። አስቀድሞ ንግግሬ ነበረ። ቃል ነው ሁሉ ጊዜም ቃል ነው። ንግግሬ ነበር ማለት ነው። ሳልኖር አይ አንተ ስላለህ ነው ንግግር የተፈጠረው ማለት ነው። ያወራው ማለት ነው። ስለዚህ የኔም ቃል አብሮኝ የጀመረ ነው። የጀመረ እንደመሆኑ ደግሞ ፍጡር ነው የሚሆነው እንጂ ያልተፈጠረ። ቆይ ሁለቱንም ያልሆነ የሚባል ነገር የለም። ወይም ጅማሬ ያለው ወይም ጅማሬ የሌለው ነው የሚሆነው። በዓለማችን ላይ ፍጡር የምንላቸው ጅማሬ ያላቸው ማለት ነው፣ አስጀማሪ ያላቸው ማለት ነው። ስለዚህ ቃላችንም አስጀማሪ ያለው ጅማሬም አለው። ጅማሬ የሌለውን ነገር ኢተርናል እንለዋለን፣ ዘላለማዊ። እሱም ፈጣሪ እንለዋለን። ምንም አስጀማሪ የሌለው ለነገሮች ሁሉ አስጀማሪ የሆነ ማለት ነው። እኛ ግን ጀማሪ ነን፣ አስጀማሪም አለን። ስለዚህ ምን እንባላለን? ፍጡር እንባላለን። ያላ ቃል ደግሞ እንደዛ ነው እንዳትልም፣ ቃሉ ራሱ መፍጠር የሚችል ነው አይደለ ወንድማችን አሚር? ቃሉ መፍጠር የሚችል ነው አይደል? መፍጠር የሚችል ማለት ቃሉ ይፈጥራል አይፈጥርም? ማድረግ አይችልም። አው አይፈጥርም። ቴንኪው ድገመው እስኪ። ቃሉ ቃል ነው። ስለዚህ ያላ ቃል ምንም ማድረግ ማይችል ማይችል ነው። ያ ኦልራይት ስማኝ፣ ነገራቶቹን አታወሳስባቸው። አላወሳሰብኩም። ተመችቶኛል አሚር፣ ተመችቶኛል። ያላ ቃል ምንም ማድረግ አይችልም፣ አይፈጥርም። ቴንኪው ተረጋጋ። አንድ ቃልን ብቻ በመያዝ እኮ አይደለም መግባባት ላይ የሚደረሰው። አይ ተመችቶኛል። በቃ ይሄንን ፔጅ የፈጠርከው ስማ፣ ይሄንን ፔጅ የፈጠርከው ለመወያየት እስከሆነ ድረስ የሰውን ሀሳቡን ለመረዳት መሞከር አለብህ እንጂ አንተ በምትፈልገው ዳይሬክሽን ብቻ እንዲሄድ የሰውን እንትን አታድርግ። ገብቶሃል? አይ ምንም እኮ ደግሜም ጠየቅኩ፣ ተመሳሳይ ምላሽ ሰጠኝ፣ ተስማምቻለሁ። የስ አሁንም እሱን ነው የምልህ። ተረዳኸኝ? ለምሳሌ አላህ የተናገረው ንግግር ነው። ንግግር ደግሞ ከሱ ለምሳሌ አንተ የሆነ ሰው ይሄንን ነገር ከዚህ ጋር እዛ ጋር ውሰደው ብትለው ያ ሰው ኦኬ እሺ ተቀብሎ ከዚህ ጋር ወደዛ ጋር የሆነ ዕቃ ቢወስደው
ያንተን ቃል ስለሰማ አደረገ ማለት ነው አይደል? ቃሉ ግን ምንም ነገር አይፈጥርም። ቃሉ በራሱ ምንም ነገር በሌለበት ያንን ዕቃ ተነስና ከዚህ ጋር እዛ ጋር ሂድ ብትለው አይሄድም። ተረዳኸኝ? ቃሉ ራሱ ምንም ነገር ማድረግ አይችልም። ቃሉ ግን የአላህ ትእዛዝ እስከሆነ ድረስ ችግር ያደረገብህ ምንድነው? ሰው እስከሆነ ድረስ ያንተን ቃል ልክ ከፈጣሪ ቃል ጋር ተመሳሳይ አድርገህ ስለሰራ ነው። ባይዘ ከባድ አደገኛ ንግግር ነው የተናገርከው። ሙስሊሞች እንደሚጮህብህ እርግጠኛ ነኝ። ከእስልምና የሚያስወጣ ንግግር ነው ያደረገው እና የተናገርኩት ነገር የለም። ቃሉ እኮ አይፈጠርም አልከን እኮ ተረጋ እና ቃል ምንም ማድረግ አይችልም። ነገራቶችን አታወሳስብ። ስማ አንተ ቀድመህ ስማ፣ ምን ለማለት የሚፈለገው ብለህ ስማ። ኦኬ እሺ፣ አዳምጣለሁ። አሁን እኛ ኤቭሪቲንግ በቃል በእግዚአብሔር ቃል ተፈጠሩ ብለን እናምናለን። ቃል የፈጣሪ ቃል ምንም ማድረግ አይችልም ብለን አንልም፣ አይፈጥርም ብለንም አናምንም። እንደዛ አላልኩም። ነገራቶችን አታወሳስብ። አየህ፣ ይሄንን ነው የምልህ እኔ። ይሄንን ምላሴ ላይ ቆምክ እኮ ለውይይት እስከሆነ ድረስ ምላሴ ላይ ቆምክ እኮ ለውይይት ማስተካከል ትችላለህ። ለውይይት እስከሆነ በስህተት ከሆነ አሁን ከንክኖ ከሆነ ማስተካከል ትችላለህ። ምንም ነገር የለም። ስማ ከሚስተካከል ከሌለ እየሰማህ ያላ ቃል ይፈጥራል። ያላ ቃል መፍጠር ይችላል። ልድገምልህ። እሺ ሪካርድ ያወጡልሃል። እንዲቀር ያላ ቃል መፍጠር ይችላል ወይንስ ምንም ማድረግ ማይችል ነው? ያላ ቃል ምንም ማያደርግ ነው ወይንስ የሚፈጥር ነው? ቀደም ቀለል ብሎ ነው የመለስከው። ጉልበት የለውም ቃሉ ማለት ነው። ቃሉን ግን ስማኛ፣ ይኸውልህ ቃሉ ስለዚህ ያላ ቃል ለምሳሌ ነገርኩህ እኮ ቆይ ትእዛዝና ቃል ለይ የምፈልገውን ነገር ብቻ አትያዝ። እየመለስኩልህ እኮ ነው አሚር እየመለስኩ ያላ ቃል ስለዚህ ምንም ማድረግ ስለዚህ ያላ ቃሉ ምንም ማድረግ አይችልም ብለህ ነው የምታምነው? እየተሰማማን እያልኩህ ነው ወይንም አይደለም? በልና ቀጥላ። አንተ ስትጠይቀኝ እንደዚህ የሚባል ነገር የለማ። ምክንያቱም ይኸውልህ ሀሳብህን ተቀድሞ ደግሞ ተዛግበሃል። ስለዚህ ይቅርብህ። አልተወዛገብኩም። ምንም የተወዛገበ ነገር የለም። ይኸውልህ ምንም የተወዛገበ ነገር የለም። ጥያቄህን ግልጽ አድርገው መጀመሪያ ማለት ነው። የምትጠይቀውን ጥያቄ ግልጽ አድርገውና እኔማ እኮ ጨረስኩኝ እኮ ጥያቄ አሚር ጨረስኩኝ እኮ። ቀደም እኮ አስደገምኩ፣ ምላሹ ላይ አስደገምኩ። ያላ ቃል ምንም ማድረግ ማይችል አይፈጥርም አልከኝ። ቴንኪው ብዬ ጨረስኩኝ። ከዛ የራሴን ላብራራ ስጀምር ጣልቃ ገባብኝ። አይ እኔ ጣልቃ አልገባሁብህም። እኔ እያስጨረስኩ ነው። አንተ ግን እያስጨረስከኝ አይደለም። አስጨርሼ አስደግሜ ተው አሚር፣ እንደኔ ፍትሃዊ የለም ተው። ኦኬ ለማንኛውም ይኸው ቃሉን እየነገርኩ ነው። አሁንም ደግሜ የምነግርህ ነገር ቃል በራሱ ቅድም እንዳልኩ ፍጡርም ተፈጣሪም ነው ልትለው አችልም። ቃልን ማለት ነው ንግግር እስከሆነ ድረስ ያ ንግግር ግን መለኮታዊ ኃይል ሲያርፍበት ትዕዛዝም ከሆነ ትዕዛዝ ይሆናል፣ ሁሉ ነገር ይሆናል ማለት ነው ኃይሉ ሲያርፍበት። ለምሳሌ ስለዚህ ፍጡር አይደለም የሚሉት በጣም ተሳስተዋል ማለት ነው። አሚር አስጨርሰኝና ከዛ በኋላ ትቀጥላለህ። ቀጥልሽ። ለምሳሌ አንተ በምሳሌ እየነገርኩህ ነው። አንተ ለምሳሌ አጠገብህ የሆነ ሰው አለ፣ ልትልከው ከፈለግ ያንን ዕቃ አንሳና እዛ ጋር ውሰደው ካልከው ቃልህ በራሱ ምንም ማድረግ አይችልም። ባዶ ቤት ላይ ሆነህ ያንን ቃል ብትናገር ቃሉ በራሱ ተነስቶ ያንን ዕቃ ሊወስድልህ ሊያቀብልህ አይችልም። ገብቶሃል? ቃሉ በራሱ ማለት ነው። ቃሉ ግን የእውነት የሚሆነው መሬት ላይ የሚወርደው ምን ሲሆን ነው? እዛ ጋር የሚላክልህ ሰው ሲኖር ቁጭ ብለህ ስታዘው ኦር ስትልከው ቃልህ ወረደ ማለት ነው። እንደዛ ነው ያልኩህ። ሌላ ነገር ያልኩህ ነገር ታንኪዩ እናመሰግናለን። እና ደግሞ የሆነ ቪዲዮን ምናምን ነገር እንትን ስትሉ ለእናንተም እንኳን መረጃ ያላችሁ ቢያንስ ኦኬ በቃ ቪዲዮን ብዙም አስፈላጊ አይደለም።
እኔ እስማማለሁ አንተ ባልከው። እውነቴን ነው የምነግርህ። መስጊድ ላይ አሁን ይጮሁብሃል። እርግጠኛ ሆኜ የምነግርህ ቀጥታ ከእስልምና የሚያስወጣ አስተምሮ ነው የተናገርከው። ቀጥታ ማለት ነው። ምን አለ በለኝ ካልጮሁብህ። ተውበት ነው እንደገና የሚያስደርጉ ሻዳ ያስይዟል። እርግጠኛ ነኝ። በጣም የተሳሳተ ንግግሮች ነው የተናገርካቸው። ውጪዝ አንድም ከኛ ጋር መስለው የኔ ቃል አሁን ዜሮ ስለሆነ አካላዊ አልሆነ መፍጠር የማይችልም ማድረግ የማይችልም። ለአላህም ተመሳሳይ ነው የሰጠው። ለምሳሌ የሆነ ትእዛዝ ብታዝ ያንን ያዘዝኩት አካል ያደርገዋል እንጂ ያዘዝኩት አካል ቃሌን ይዞ የኔን ንግግር ሰምቶ ያደርጋል እንጂ ቃሌ ማድረግ አይችልም። አላህም እንደዛ ነው ካልክ ለምሳሌ የሆነ ነገር ማድረግ ሲፈልግ መልእክተኛ ይልካል እንጂ በራሱ በቃሉ ራሱ አያደርግም። ውጪዝ ለምሳሌ ተፈጠር ሲል እንኳን ያ ተፈጠር የሚልበት ቃሉ መፍጠር አይችልም ነው ሲምፕሊ። ምክንያቱም ለምሳሌ እኔ ሁን ብል ምንም ነገር የሚሆን ነገር የለም። ጨረቃ ሁን ብል እዚህ ጋር ጨረቃ አትሆንም ምንም ነገር እንትን ስላልሆነ ማለት ነው። የኔን ኤግዛምፕል ቀጥታ ለማን ነው የሰጠው? ለአላህ ነው የሰጠው። ይሄ ደግሞ በጣም ሙስሊሞች እኔ ተመችቶኛል። ዛሬ ልዩነታችሁ አንዱ ሌላ ይላል፣ አንዱ ሌላ ይላል፣ አንዱ ሌላ ይላል። እንደ መሐመድ መጨረሻ ላይ ነብያችሁ እንረጋገም ነው ያለው። የሁላችሁ ምላሽ ተመችቶኛል። ሌላስ አሚር ሌላኛው ቀጥል። መለኮታዊ ኃይል ካላረፈበት ብያለሁኝ። መለኮታዊ ኃይል አሚር ያስበላሃል፣ እሱም ያስበላሃል። አሚር ማንኛውም ነገር ይቀየራል። ይሄ አሚር ያስበላሃል። እሱም እንዴት እንደሚያስበላህ ላሳየህ። ቃሉን ከመለኮት ነጠልከው ማለት ነው። ቃሉ ያላ ቃል መለኮት የሌለው ሌላ መለኮት የሚባል ደግሞ ቃሉ ላይ የሚጨመር ሌላ ስህተት። ቃሉ አለ፣ እንደገና ደግሞ መለኮታዊ ኃይል አለ። ስለዚህ ቃሉ አስቀድሞ መለኮት የለውም ማለት ነው። መለኮታዊ ኃይል ጨመረበት እንጂ ቃሉ በራሱ ምን ያሌለው ይሆናል ማለት ነው። መለኮት የሌለው ይሆናል ማለት ነው። ሌላ ስህተት ነው። ኤኒዌይስ አሚር ላኛው ይቀጥል። እርግጠኛ ነኝ ሻዳ ያስይዘዋል። ወጣ አልከስልምና አሚር እዚች ጋ አሁን ሁላችንም ልንረዳው የሚገባው ነገር እስልምና በሰዎች ተስማማለህ እሱ ባለው ተስማማለህ እሱ ባለው አሚር ያለውን እኔ ቻርጅ ዘግቶብኝ ነበር ገና እየመጣሁ ነው። ግን እሱን ሙስሊሞች ይጮህባል ምናምን። ለምሳሌ ቃሉ በራሱ ቃሉ መፍጠር ማይችል ቃሉ ልክ አንተ ለምሳሌ አድርግ ብትል ወይም ትእዛዝ ብትሰጥ ያ የታዘዘው አካል ሄዳል እንጂ ቃሉ እንደማያደርገው አላህም ቃሉም እንደዛ አይፈጥርም አያደርግም ማለት ታምናለህ? እንደዛ ቃሉ ያላ ቃል ታዲያ የእሱ አርጊመንት ነው እንጂ የአሚር አርጊመንት ነው እንጂ እስልምና እንደዚህ ይላል ማለት አይደለም። አንተ እንደዛ ታምናለህ? ያላ ቃል መፍጠር ማይችል ነው ታምናለህ? ቃል መፍጠሪያው ነው እያልኩ እኮ ነው እኔ። ስለዚህ አላህ ከቃል ውጭ መፍጠር ይችላል? we have a limited capacity አይደለ ያለን ብራዘር። እኔ ማውቀው አላህ የሰጠኝን እውቀት ያህል ብቻ ነው። እሺ ገባ? አንተ ሁላችንም ሰዎች የምናውቀው አላህ የሰጠንን ያህል ብቻ ወቁ ያለንን ያህል ብቻ ነው የምናውቀው። አገኘኝ። እኔ ገና ተማሪ ነኝ ምናምን ምንም አላውቅም። እኔ ምንም ነኝ። አገኘኝ። ጀስት ላንተ በቃሉ ብዬ አስቤ ነው እዚህ የገባሁት። ጥሩ ነው። እየከፈራችሁ ትወጣላችሁ ዛሬ። ኤኒዌይስ ቃሉ ካላህ የተነጠለ ነው እንዴ? ግልጽ አድርጊው እስቲ። ቃሉ ካላህ የተነጠለ ነው ወይ? እኔ ላውራ ምክንያቱም እንዲህ ማድረጊያው ነው ስትል አድራጊ ያለ ተደራጊ ያለ እያልከን ስለሆነ ስለዚህ ቃሉ ካላህ የተነጠለ ነው። ቃሉ ራሱ ይህንን ጥያቄን በጥያቄ ላድርግልህና የአላህ ቃል የተነጠለ ነው የምትለው?
አንተ ባልከው መሰረት ማለት ነው። አድራጊ ሳይሆን የስ የሚደረግበት ነው ስላልክ ማለት ነው። ማድረጊያው ነው የሚደረግበት። ያ ማድረጊያው ቅድም ኡስታዝ አቡ ሃይደር ያሉት የአላህ ቃል አድራጊ እንጂ ተደራጊ አይደለም ሲሉ፣ ፈጣሪ እንጂ ተፈጣሪ አይደለም ሲሉ እንደ ቱል የሚጠቀምበት ማን ነው? አድራጊው አላህ ነው። ማድረጊያው ምንድነው? ቃሉ ነው። ተደራጊው ምንድነው? የሚሆነው ነገር ነው። which is simple ነገር በጣም ሲምፕል። 2100 ሰዎች ይሄንን መረዳት አያቅታቸው። እንዴት ሊያቅታቸው ይችላል? ስለዚህ አላህ ከቃሉ ጋር ተመካክሮ ነው የፈጠራችሁ ማለት ነው። ተመካክሮ ያ ምክንያቱም በቃሉ በዛኛው አንድ አይደለም አልከኛ። አንድ አይደለም እኮ ባህሪው አይደለም ወይንም ደግሞ እንዲህ የሚያደርግበት ነው እያልክ ስለሆነ ማለት ነው። ሁለት አካል ታደርገዋለህ። አንድ ነው ካልከኝ በእንዲህ የሚያደርግበት ነው የሚለውን አይመጣውማ። እንዴት ነው? እሺ በቃ ይሄን ቶፒክ ሆና እኔ መጠየቅ እችላለሁ አንተን? ምን ከዚህ ጋር የተያዘ ነው? ከዚህ ቶፒክ ውጪ ቶፒኩ ላይ እንቆይና በኋላ ትጠይቀኛለህ። ከቶፒክ ውጪ ከሆነ ሙስሊም ቀጥልሽ። ተመችቶኛል። ባይዘው ግን ሁለት አካል ስላደረከው ወጣን። ሁለት አካል ነው ያደረጋቸው። ሎክ አላህ የሚባለው ይፈጥራል እንትን አለ። ይሄን ቃሉ የሚባል ደግሞ መፍጠሪያ አካል አለ። ልክ ዶማዛችሁ እንደምትቆፍሩት ማለት ነው። እናንተ አላችሁ አላህ እንደማለት ነው። ዶማው አለ ቃሉ ማለት ነው። የሚቆፈረው ደግሞ አለ መሬቱ የሚፈጠረው ነገር ማለት ነው። ጥሩ ነው፣ ተስማምቶኛል። ሙስሊም ቀጥል። ያው እኔ ያው ጀስት ኦልሬዲ እድሉን ስለሰጠኝ ማመስገን ፈልጋለሁ። መጀመሪያ ያው ብዙ እያዳመጥኩ ነበረ ምናምን። ያው በመጀመሪያ ማለት ፈልገው ያው ያንተ መረጋጋት ያው ከሌሎቹ ከነ ክርስቲያን አንፃር ምናምን ያንተ መረጋጋት ያው እሱን ሳላደንቅ ማለፍ አልፈልግም እና ወደ እንትኑ ስገባ ጀስት እኔ መጀመሪያ ከቪዲዮ ነው የተነሳ ነው። ስለዚህ ከቪዲዮ ስንነሳ የምትፈቅድልኝ ከሆነ ለአንድ ደቂቃ ኦር ማክሲመም 1 ደቂቃ ከ30 ሰከንድ ቪዲዮ እንድከፍት የአቡ ሃይደርን ማለት ነው እንድከፍት ብትፈቅድልኝ። ችግር የለውም። ቅድም ቪዲዮ ምናምን እያሉ ስለነበር እኔ ማሳየት እችላለሁ። ሜቢ የተወሰነውን ፓርት ላሳያችሁና ከዛ በኋላ እኔ ማሳየት እችላለሁ። በእኔ እጅ ስላለ ችግር የለውም። እኔ ልክፈተው፣ አንተ ካቆምክበት ቦታ ከፍታለሁ። አለም በእኔ እጅ ያለ ችግር የለውምና ታየዋለህ በደንብ። አይ አንተ የምትፈልግበት ቦታ ስለምታቆም ነው፣ ችግር የለውም። እኔ ደቂቃውን ነገርኩ 1 ደቂቃ ከ30 ሰከንድ ብቻ ስላልኩ ያን ደቂቃውን ብቻ ከዛ በላይ ያሳያለሁ። እኔ ከዛ በላይ ያሳያለሁ። አዳምጡ እንግዲህ መጽሐፍ ቅዱስን ቁጭ ብሎ የፈተፈተበት ከዛሬ 5 ዓመት በፊት ያቦካበት ቪዲዮ ነው ይሄ። እንዴት ነው ኢየሱስ ቃል ነው፣ እንዴት ቃል ስጋ ሆነ፣ እንዴት ቃል ተደረገ ይባላል። የአላህ ቃል አይደረግም አድራጊ ነው እንጂ፣ የአላህ ቃል ተፈጣሪ አይደለም ፈጣሪ ነው እንጂ ብሎ የተናገረበት ነው። ቃል ስጋ ሆነ የሚለውን የመጽሐፍ ቅዱስ ክፍል ቁጭ ብሎ እዚህ ጋር ሲያቦካ ማለት ነው። ሉክ አዳምጡት። እሺ በደንብ እንድታዳምጡ ላስታክላችሁ። ጅብሪል ወደ እሷ መጣና ያ መርየሙ አንቺ መርየም ሆይ ኢነላሃ ዩበሽሩኪ ቢከሊመቲን ሚን አላህ ከእርሱ በሆነው ቃል ያበስርሻል፣ ልጅን እንደምትወልጂ ይነግርሻል አላት። ይሄ ማለት ለእኛ ለሙስሊሞች የሚሰጠን ትርጓሜ ምንድን ነው? ጌታችን አምላካችን አላህ በይሁንታው ቃሉ ከመርየም ወንድ ሳይነካት ሰውን እንደሚፈጥር በጅብሪል በኩል እያበሰራት ነው። ነገር ግን ያ ቃል በማህፀኗ አድሮ ደምና ስጋ ለብሶ
ቃልም ስጋ ሆነ እንደሚሉት ወደ ሰው ተቀይሮ መጣ ብለን ግን አናምን። የጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። አዳምጡ። ኦኬ አዳምጡ በደንብ ከዮሐንስ 1:14 ነው። አዳምጡ በደንብ ቀኗ አድሮ ደምና ስጋ ለብሶ ቃልም ስጋ ሆነ እንደሚሉት ወደ ሰው ተቀይሮ መጣ ብለን ግን አናምን። የጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም። ስለዚህ ሁን በሚለው መለኮታዊ ቃሉ የወንድ ስጋ ፈቃድ ጣልቃ ገብነት ሳይኖር ከመሬት ስለሚደግመው ትንሽ አዳምጡት። ኢሳን ፈጠረው ነው እንጂ የምንለው ቃል ራሱ ስጋ ሆነ አንልም። ያ መለኮታዊ ቃል ስጋ ሆነ ካለን ከአድራጊነት ወደ ምን ተቀየረ? ወደ ተደራጊነት ተቀየረ። ከፈጻሚነት ወደ ተፈጻሚነት ተቀየረ። የአላህ ቃል ያደርጋል እንጂ አይደረግም። የአላህ ቃል ይፈጽማል እንጂ አይፈጸምም። ስለዚህም ኢሳ ቀጥታ የጌታችን የአላህ ቃሉ ሳይሆን የቃሉ ምንድነው? ምን ይላል? የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም ብሎ ይናገራል። ይሄን ነው ሙሉ ቪዲዮ ውስጥ የነበረው አይደል? ሌሎቹ ግን የዛፉን እንዳለ ያውቃቸው እኛና ማናምናቸው ስለሆኑ እናንተ የምታምኑትን ግን የአላህ ቃል ብላችሁ የምታምኑትን እራሱ ልክ ነው ብላችሁ ስለምታምኑ መቀጠል ትችላላችሁ። ነገር ግን መጽሐፍ ቅዱስ ላይ ያወራውን ተለወጠ ምናምን የሚለው ማንኛውም ክርስቲያን እሱ እንዳወራው ስለማያምን በነገራችን ላይ ኖ ቃልህን ብትጠብቅ ጥሩ ነው። ሙሉ ቪዲዮ ከፍታለሁ ብለህ ነበር። እኔም ያንተን ቃል አክብሬ እንትን ብያለሁ። ስለዚህ ማቆም አይጠበቅብህም። አላለቀም። እኔ እኮ 1 ደቂቃ ጠየቅኩ፣ ከዛ ሙሉ ከፍታለሁ አለ። ስለዚህ ተመችቶናል። እኛ ኖ ቃልህን መጠበቅ ነው። ራስህ እኮ ነው ያልከው። ሙሉ ቪዲዮን ከፍታለሁ አልክ። አንዴ አሁን ባለው እስካሁን ባለው በአቡ ሃይደር አስተምሮ ትስማማለህ? እስማማለሁ። አሁን እሱ አይደለም ይቅርታ፣ አንተ ሳይሆን ክርስቲያን መጀመሪያ ምንድን ነው ያለው? ሙስሊም ትስማማለህ? ለምን የኔ ጥያቄ ሳይመለስ ለምን ሌላ ጥያቄ ይጠይቃል? ጥያቄ እኮ አልተመለሰም። ዋና ፖይንታችን ምንድነው? እሱኛ አይደለም ከክርስቲያን ጋር እኮ አልጨረስኩም። እፎይ እኔ ከአንተ ጋር ማወራ አንደኛ አቡ ሃይደር ያወራው ስለኛ አስተምሮ ስህተት ነው። ከክርስቲያን ጋር አልጨረስኩም። ይቅርታ ቤቱ እኮ የኔ ነው። ሙስሊም እንደዛ አይደለም። እኔ እኮ አንተን የማውቅህ በስርዓት እንደምታወራ ነው። ከክርስቲያን ጋር አልጨረስኩም ያልኩህ እኮ ሌላ ነገር ኖሮ ሳይሆን። ስለዚህ እያጠራ አለ። እስካሁን ባለው አስተምሮ ተስማማለሁ አለ። ተስማማ ከሆነ ቆይ አንተ እየሰማህ ነበር ሙሉ ቪዲዮ ከፍታለሁ ሲል። ስለዚህ የማመን አለበት። አልከፈተም። አንድ ሰዓት ተኩል ልክፈትልህ ቪዲዮ። ቆይ አንዴ 1 ሰዓት ተኩል ልክፈትልህ፣ ታዳምጣለህ? ስለዚህ እኔ ልክፈት የሚፈልገውን ፓርት ታዲያ ነው ላዳምጥልህ። 1 ሰዓት ተኩል ላዳምጥ ልክፈትልህ። አይ አስተምሮቱን ቆይ ዋና ፖይንታችን ደስ ይለኛል። 1 ሰዓት ተኩል ያንተን ተረት አዳምጥ። ሎክ እስካሁን የተናገራችሁ ያለው ነገር ስላለ ነው። ኮንፊደንስ ቆይ ምንድነው የፈራው? ና ከፍ በል እሱ ና ከፍ በል። ምንድነው የፈራው? ምንድነው የፈራሁት? እስካሁን ባለው ትስማማለህ? አሁን ባለው ትስማማለህ? መስማማቴን ይስማማል ካልኩ ደግሞ በሙሉ ቪዲዮ ነው ይስማማ። አዳምጥ። ኦኬ አሁን የሚመጣው አስተምሮ ከዚህኛው ጋር ተቃራኒ ከሆነ አይደለም አንተ እንትና ኡስታዝ አቡ ሃይደር ከራሱ ጋር ይጋጫል ማለት ነው። ክፈተው። አዲስ ነገር አታመጣም እኮ የተለየ ሙሉ ቪዲዮ ላይ ይስማማል። ስንት ደቂቃ ልቀጥል? ተው ክርስቲያን ራሱ ይክፈት፣ ችግር የለውም። ራሱ ክፈት። አይከፍትም እሱ። ከፍታለሁ ላይ ምን ያስቀር? የሚያስቀኝማ እሱ ያወራውን ቃል እንዳይጠብቅ ስታደርገው ነው። እሱ እኮ አንድ ሰዓት ከምናምን አልከፍትም አለ። በቃ አንተ ክፈት ከፍታለሁ። እኔ እኮ አሁን ቅድም ውስጥ ከገባው ስንት ደቂቃ ነው የጠበቅኳቸው? ከ30 ደቂቃ በላይ እኮ ጠብቄያቸዋለሁ። አታለቃቅስ። እንዴት እንደምለጥፍ አሳያለሁ። አንተማ እንደዚህ ሌላው እንዳሾፍኩ መስያለሁ። እኔ አሁን እንዴት እንደምለጥፍ አሳያለሁኝ። ክፈተው። እሺ ያው እየከፈትኩ ነው።
ካሜራውን ክፈተው፣ አይሰማም። ብቻ ነው ወዲያውኑም ይሆናል። ያ የሚሆነው ነገር ሁን በሚለው ቃሉ አማካኝነት ይገኛል እንጂ ሁን የሚለው ቃል ራሱ የሚፈለገውን ነገር ሆኖ አይገኝ። ቃሉ ያደርጋል አይደረግም። አሁን ያያችሁ ማለት ነው። ድምጽ ጨምርበት ትንሽ። በእናትህ መለስ አድርገውና ትንሽ ድምጽ ጨምርበት። ለመግፈፍና ብርሃን እንዲኖር ለማድረግ ፈልጎ ብርሃን ይገኝ ብሎ ቢናገር ብርሃን ይገኝ የሚለው ቃሉ ነው እንዴ ወደ ብርሃን ተቀይሮ የሚመጣው ነው? አይደለም። ብርሃን ይገኝ በሚለው ቃሉ ወይም ትእዛዙ አማካኝነት ግን ምን ይገኛል? ብርሃን ይገኛል። የተገኘው ብርሃን ምንድነው? የትእዛዙ ውጤት ነው። የቃሉ ስሪት ነው። ቃሉ ራሱ ግን ወደ ብርሃን ተቀይሮ አይደለም የሚመጣው። ቃሉ አድራጊ ነው፣ ብርሃን ተደራጊ ነው። ቃሉ ፈጣሪ ነው፣ ብርሃን ተፈጣሪ ነው። ቃሉ የሚሰራ ነው፣ ብርሃኑ ግን የተሰራ ነገር ነው። ስለዚህም አላህ ከእርሱ በሆነው ቃል ያበስርሻል ማለት ቃል በማህፀኗ ገብቶ ደምና ስጋ ለብሶ ስጋ ሆነ መጣ ሳይሆን የምንለው በቃል አማካኝነት ስጋ ተዘጋጀ፣ በቃል አማካኝነት ሰው ተጸነሰ፣ ሰው ተፈጠረ። ያ ሰው የቃሉ ውጤት እንጂ ራሱ ቃል አይደለም ነው። እዚህ ቦታ ላይ አሁን በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እሺ ቴንክ ዩ። በመጀመሪያ ደረጃ አብዱል የግብዳ አብዱል የከፈተው ማለት ነው። የእኛን አስተምሮ አይደለም የተናገረው፣ ስህተት ነው የተናገረው። ራሱ ባመጣኸው መሰረት ቃሉ ይሰራል ብሏል አላለም። አሁን አንተ በከፈትከው ክርስቲያን በከፈተው ሳይሆን አንተ በከፈትከው ላይ ቃሉ ይሰራል ብሏል አላለም። ማለት ቃሉ ይሰራል አልገባም። ይፈጥራል ይሰራል ብሏል አይደለ? ቃሉ እኮ እዚህ ጋር ጀስት ከፈጣሪ ጋር ልክ አባይደር እኔ እንደፈለግኩ አድርጌ ልመልስልህ እችላለሁ። ስለዚህ አንተ ጠየቀኝ፣ አድምጠኝ። ያንተን አይደለም አሁን የምንፈልገው። አባይደር የተናገራትን እስማማለሁ መጨረሻ ድረስ ብለሃል። ስለዚህ ቃሉ ሚሰራ ነው ብሏል አላለም? አባይደር ያለውም ካልክ እኮ ያለውን አንተ መድገም አይጠበቅብህም። እኔ ያለውን እስማማለሁ በአባይደር ቃሉ ለምን ትለየዋለህ? እኔ የተረዳሁትን ልነግርህ እችላለሁ። ቃሉን መለየት አያስፈልግህም። አቡሃይደር ያለውን ሙሉ ለሙሉ እስማማለሁ፣ አለቀ። ስለዚህ አቡሃይደር ሙሉ ለሙሉ ያለው የምትስማማ ከሆነ ቅድም አንተ ምን ብለህናል? ቃሉ የሚሰራ ሳይሆን መስሪያው ነው፣ የአላህ መስሪያ ነው ያልከን። አቡሃይደር ደግሞ ምንድን ያለው? ቃሉ ራሱ የሚፈጥር የሚሰራ ነው ያለው። አይ አይደለም ክላሽ ከይቅርታ ጋር ግን አንተ ብዙ ሰው ስለምታስተናግድ ለዛ እየተምታታብህ ነው። እኔ በኋላ ላይ ሪከርዱን ማዳመጥ ትችላለህ። እኔ ልክ እንደገባው ቃሉ ምናምን አላልኩም። ቪዲዮ ይከፈት አይከፈት ከዛ ነው የሚጀምረው ነው ያልኩት እንጂ አሚር ነው ያለው። እሺ አሚር ነው ያለው። ስለዚህ ቃሉ የሚሰራ ነው ብለህ ታምናለህ? ቃሉ የሚፈጥር ነው ብለህ ታምናለህ? አቡሃይደርን ቃል ማለት እኔ ቆይ ቃሉ የሚፈጥር ነው ብለህ ታምናለህ? እኔን እንደዛ ለማድረግ አትሞክር። እኔ የተረዳሁትን ላስረዳ ከፈለግ። አንተ የተረዳውን አልፈልግም። ቃል በቃል እሱ ያለውን ከፈለግ ደግሞ አቡሃይደር ያላትን። ምክንያቱም አቡሃይደር ያለውን ሙሉ ነው የምቀበለው። አትቁረጣት፣ ሙሉ ነው የምቀበለው። የምትቆርጥ ከሆነ ያስረዳ። አዳምጥ። አቡሃይደር ምንድን ነው ያለው? ቃሉ ምንድን ነው ያለው? እሺ ንገረኝ። ቃሉ ምንድን ነው አለ? ቃል በቃል አቡሃይደር ያላትን ተናገር። አሁን እኮ እኔ የምልህ ጀስት ቃሉ አትድረግ። ሰውዬ ምለውም ካልሰማህ እኮ እኔ ምለውን መስማት ያለብህ። አለዛ አቡሃይደር ያለውን እኮ ሰማን አብረን። መድገም አይጠበቅም። ድገምላቸው፣ በአንተ አፍ ደግሞ ድገምላቸው። እኛንን መድገም አይጠበቅም። እኔ ቪዲዮ ከፈትኩ፣ ክርስቲያን ከፈተ፣ መድገም አይጠበቅም። በቃ ሜት አድርግና ቁጭ በል። ምክንያቱም ፈራድ ትስቃለህ እንዴ? ደግሞ ከስሩ ነው። ለዛሬ ይቅርብህ በጣም ነው ከምናገር። ምክንያቱም ዋሻችሁ እንደዚህ ያላችሁ ብለህ ሙሉ ካልተከፈተ ብለህ ቀወጥክ። ሲከፈት ጭራሽ አንተን ድባቅ የሚመታ አመጣው።
እኔ እኮ ኢሚሌት ላይ አድርጋ አልፈለኩም። ለዛ ነው ተረጋጋ፣ እስካሁን ባለው ከተስማማ እንቀጥል ስለ ትቀጥል አልፈለግም። ውርደት ናፈቀኝ አልክ። ውርደት ከናፈቀ ደግሞ ቀላል ነው፣ ከፍ አድርጎ መለጠፍ እንደምችል ስለማቅ ማለት ነው። ጭራሽ ሰው የሚመታውን ይከፍታል ክርስቲያን። እሱን ቪዲዮ ፈልገው ነበረ ካለ ቢልክልኝ። በጣም የሚገርም ነው። አልደረስኩበትም እሱ ጋር የደረሰበት ድረስ። እኔ ኦልሬዲ ያዳመጥኳቸው ፖይንቶቹ ግልጽ ስለሆኑ እሱ እስካዳመጣው ድረስ መክፈት አይጠበቅብኝም ብዬ ትቼዋለሁ። እና ያ ሪስፔክት ስናደርጋችሁ እንትን አትበሉ። እኔ ምንም ስለማይነካኝ ነው ዛሬ ቶፒካችሁ ራሳችሁ እንደዚህ ሁላችሁም እንዲህ የምቆሙበት። ከዛ የቶፒክ ከዓመት በኋላ ኢትዮጵያ ላይ ምን አይነት ፋየር ቶፒክ እንደሚሆን ታዩታላችሁ። እንዳለ ተገዳድለው የተጨራረሱበት ቶፒክ ነው። ከ700 ምናምን ዓመት በፊት የተጨራረሱበት ነው። ምክንያቱም ለምንድነው የተገዳደሉበት? ኢየሱስ በስጋ የተገለጠ ቃል ከሆነ ኢየሱስን አናምልክም፣ ኖ እሱ ፍጡር ነው ብለህ ካልክ፣ ቁርአን ደግሞ ያላ ቃል ከሆነ ፍጡር አይደለም ካልክ ቁርአንን ሃው ኢየሱስ በስጋ የተገለጠ የአብ ቃል ነው ሲባል እንዴት ይከብዳል። ቃሉ ተለወጠ ምናምን ይላል። እኛ ቁርአን አሁን ለምሳሌ ተለወጠ ብለን አናምንም፣ ውላጤን አናምንም። አቡሃይደር ግን ማናምነውን እንድናምን አድርጎ ያወራል ማለት ነው። አድራጊ እንጂ ተደራጊ አይደለም ምናምን እያለ ይቃዣል ማለት ነው። ተለወጠ ብለን አናምንም። እሺ እኛ ቁርአን ያላ ቃል ወደ ቁርአንነት ተቀየረ ብለን አልጠየቅናችሁ። ወደ ወረቀትነት ተቀየረም አላልናችሁ። በማታምኑት እንዳመናችሁ አድርገን አንልም። የአብ የባህሪ ቃል በስጋ ተገለጠ፣ ክርስቶስ ነው እሱም። ስለዚህ የመለኮት ሙላት በሰውነቱ ተገልጦ ስለሚኖር ወልድ ክርስቶስ እርሱ በስጋ የተገለጠ ሕያው አምላክ ነው ብለን እናምናለን። እኛ ማርያምን ፈጠራት፣ ከእርሷ ስጋና ደም ተካፍሎ በስጋ ተገለጠ። ያ የምታዩት ክርስቶስ ሕያው የእግዚአብሔር ልጅ እርሱ ቃል ነበር፣ አስቀድሞ ሁሉን የፈጠረ። ከዛስ በስጋ ተገለጠ፣ ስጋን ፈጥሮ በስጋ ተገለጠ ተዋህዶ ብለን እናምናለን። እናንተስ አላ ቃል አለው፣ ቃሉ ቁርአን ያላ ቃል ነው ብላችሁ ታምናላችሁ። እሺ ቴንኪው። ቁርአን ፍጡር ነው ፍጡር አይደለም? ኦኬ ያላ ቃል ነው። ቁርአን ፍጡር አይደለም ስትሉ ካልከበዳችሁ ታዲያ እኛ ጋር ሲሆን ለምን ይከብዳችኋል? የእኛ ቶፒክ ክርስቶስ ሌለ ሲሆን ለምን እንዲከብዳችሁ ቻለ የሚለው ነው። ነገራችን ላይ አሁን እነሱ ቁርአን ያላ ቃል ነው ብለው የሚያምኑት ማለት ነው በቂያማ ቀን ተለውጦ ሰው ይሆናል ብለን እኮ መከራከር መሞገት እንችላለን። ምክንያቱም ሐዲስ በግልጽ እንደሚናገር እሱ እናነሳዋለን ወደፊት። አንድ ብቻ ሳይሆን ደግሞ እንደ ግሪሳ ሆኖ ገና ይመጣል። መሐመድ እንኳን ደህና መጣ። መሐመድ እሰማለሁ እኔ ይሰማል። ልዩነታቸውን ግን አያችሁታል? እንዳለ የተለያየ ነው እንዳለ ማለት ነው። በዚህ ጉዳይ ላይ ምንም ያውቁት የለም። ይህንን በደንብ ቢረዱ ክርስቶስ በስጋ እንዴት ተገለጠ የሚለው አይከብዳቸው ነበር። ሀዊል እኔ ማለት እዚህ ላይ ጥያቄ አለኝ። እሺ ማለት ኢየሱስን ማርያም ከሆነች የፈጠረችው ማርያም ማን የፈጠራት? እሺ እሱን ደግሞ ተውና ከማርያም በፊት ያሉትን መጀመሪያ እዚህ ምድር ላይ የመጡት ሐዋና አደም ናቸው። ሐዋና አደምን ማን ፈጠራቸው? እሺ
አንቺ የምትወልጂው ልጅ ፈጠርሽው ነው የሚባለው ወለድሽው ነው የሚባለው? እንዴ ፈጣሪያችሁ እኮ እናንተ ማርያም ናት የወለደችው። ከማርያም በፊት እኮ ያሉት ሐዋና አደም ከማርያም በፊት እኮ ናቸው ያሉት። ታውቃለህ? አውቃለሁ እኮ እና እንዴት መልካም። ይኸውልሽ አሁን ቅድም ስናሳይ የነበረው ይሄንን ነው። ይሄንን እንድትረዱ ነው፣ በደንብ እንድትረዱ ነው። ቁርአን ፍጡር ነው ወይ ብለን ደጋግመን የምንጠይቃችሁ ለዚህ ነው። ቁርአን ፍጡር አይደለም ብላችሁ ስታምኑ እናንተ ከመፈጠራችሁ በፊትም ቁርአን ነበር ማለት ነው። አየሽ፣ ቃሉ ነበር፣ ጽሑፍ ወረቀቱ ሳይሆን ቃሉ ግን ነበረ ብላችሁ ታምናላችሁ። በደንብ አስተውይ። እኛ ደግሞ ምን እናምናለን መሰለሽ? ሐዌል ነው ስምሽ? ሐውለት። ኦኬ። ምን መሰለሽ ሐውለት፣ እኛ ደግሞ ምን እናምናለን መሰለሽ? አምላካችን ቃል አለው ብለን እናምናለን። ቃሉ እንደኔና እንዳንቺ ንግግር ሳይሆን አካላዊ ነው፣ መፍጠር የሚችል ነው። ልክ እናንተ ቁርአን ያላ ቃል ነው፣ ቁርአን ፍጡር አይደለም እንደምትሉት እኛ ደግሞ አምላካችን ቃል አለው ብለን እናምናለን። ቃሉ ደግሞ መፍጠር የሚችል ነው። ያንን ቃሉ ሉክ ነቢያትን ሲልክ ቆየና ሁሉም የፈጠረው በቃሉ ነው የፈጠረው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 1 ላይ ስትመለከቱ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይልና ቁጥር 3 ላይ ሁሉ በእርሱ የሆነ ከሆነውም አንዳች ስንኳ ያለ እርሱ የሆነ ምንም የለም ይላል። ስለዚህ ሁሉ ነገር የተፈጠረው በማን ነው? በቃል ነው። ያ ቃል ደግሞ ፈጣሪ ነው ማለት ነው። የአምላካችን ቃሉ ፈጣሪ ነው። እንደኔና እንዳንቺ ድምፅ አይደለም። የኔና አንቺ ቃላችን ምላሳችንን ከጉሮሯችን አንቀሳቅሰ ምናምን ነው አይደለ ቃል የሚወጣው። የፈጣሪ ግን እንደዛ አይደለም። ያ ቃሉ ግን ይፈጥራል ማለት ነው። አካላዊ ነው፣ መፍጠር የሚችል ነው። ስለዚህ ያ ቃል በስጋ ተገለጠ። ማርያምንም ፈጠራት። ልብ በይ፣ ማርያምን ተፈጠራት። አስቀድሞ የነበሩትንም ነቢያቶችን ፈጠረ። እነሱም አለፉ። አዳምንም የፈጠረ ያ ማን ነው? ቃሉ ነው። መጨረሻ ላይ ግን ያ ቃል በስጋ ተገለጠ። ማርያምን ፈጥሮ ከእርሷ ስጋና ደም ተካፍሎ በስጋ ተዋህዶ ተሷ በፈጠረው ስጋና ደምን ተዋህዶ ምን ሆነ? በስጋ ተገለጠ። ስለዚህ ኢየሱስን ስታዩ ከማርያም እንደመወለዱ የማርያም ልጅ ይባላል። ምክንያቱም ስጋና ደሙን የወሰደው ከማን ነው? ከማርያም ስለሆነ የማርያም ልጅ ይባላል። ከእሷ ደግሞ ቢወለድም እሷን ደግሞ የፈጠራት እርሱ ነው። ምን? ቃል ስለሆነ፣ አካላዊ ቃል ስለሆነ፣ አስቀድሞ የነበረ ስለሆነ። ስለዚህ ኢየሱስን ስታዩ እንደኔና እንዳንቺ ስጋና ደም ቢኖረውም ስጋና ደም ብቻ ደግሞ አይደለም፣ መለኮት ሙላት በሰውነቱ ያለ ነው። አንቺ መለኮት የለሽማ አለሽ? እንዲያወለት እኮ እኔ የለኝም ማለት ማርያም ከሆነች የፈጠረችው ኢየሱስ ነሽ። ለምን ተሰቀለሽ? እሱ መልስልሻለሁ። የመጣበትን በደንብ ከገባሽ እሱ መልስልሻለሁ። ስለዚህ ኢየሱስ መለኮት በሰውነቱ የመለኮት ሙላት ያለ፣ ስለዚህ ፍጹም አምላክም ነው። አምላክ ሰው ብቻ አይደለም ማለት ነው። ቃል አንቺ ቁርአን ነው እንደምትዩ፣ እኛ ደግሞ ያ ቃል አካላዊ ቃል ክርስቶስ በስጋ የተገለጠ ነው። ወረቀቱ ፍጡር ነው አይደለ? ሐዋለት ቁርአን ላይ ያለው ወረቀት ቁርአን እኛ እኮ ማለት የምናመልከው አንድ አላህን ነው። ገብቶኛል፣ ችግር የለም። ግን ያልሽው ቁርአን ወረቀቱ ተራ ፍጡር ነው። ወረቀቱ ከጊዜ በኋላ የሆነ ፋብሪካ ውስጥ የተሰራ ነው። ቃሉ ግን እንደዛ አይደለም። ቁርአን ፍጡር አይደለም ተብሎ የሚታመነው ሐዋለት ስለማታውቂው ነው በደንብ። ወረቀቱ ፍጡር ነው፣ ቃሉ ግን ፍጡር አይደለም ብላችሁ የምታምኑት የማን ቃል ስለሆነ? ያላ ቃል ስለሆነ ዘላለማዊ ነው ተብሎ የሚታመነው። እኛ ደግሞ የአምላካችን ቃል አካላዊ ቃል ምንድነው ብለን ነው የምናምነው? ዘላለማዊ ነው፣ ፍጡር አይደለም ብለን ነው የምናምነው። የአብ የባህሪ ቃሉ አካላዊ ቃል ክርስቶስ በስጋ የተገለጠ ነው ብለን እናምናለን። ስለዚህ ቃል ሁሉን የፈጠረ ነው ብለን እናምናለን። ሜይ ቢ ፍንጭ አልሰጠሽም እኮ ማለት ገባኝና፣ ግን እሺ ለምን ተሰቀለ? ጎበዝ፣ ለምን ተሰቀለ? መሰቀል ያስፈለገው ለምንድን ነው? አዳምና ሔዋን አጠፉ፣ ጥፋት አጠፉ። ስለዚህ ፍርድ መጣባቸውና ሰው ሁሉ ወንጀለኛ ሲሆን የሚሞቱ ሆኑ ማለት ነው። በአዳምና ሔዋን ምክንያት እኛም የምንሞት ሆንን። ስለዚህ ሞት መጣብን፣ ሞት ተፈረደብን። ስለዚህ ከሞት
መዳን አለብን። ለመዳን ደግሞ መነሳት አለብን። ሞተን እንዳንቀር፣ አፈር ሆነን እንዳንቀር ክርስቶስ ተወለደ፣ በስጋ ተገለጠ። ስለዚህ ቤዛ ሊሆነን ካሳ መካስ ያስፈልግ ነበረ። ከሞት ለመነሳት ካሳ ያስፈልጋል። ያንም ሞቶ የሚያድነን ደግሞ አልተገኘም። ሰው ሁሉ ራሱ ባለዕዳ ስለሆነ ያን ካሳ መክፈል መቻል የሚችል ጠፋ። ለምሳሌ አንቺ 100 ብር ዕዳ ቢኖርብሽ፣ ከጎንሽ ያለው መሐመድ 100 ብር ዕዳ ቢኖርበት፣ ቃልም 100 ብር ዕዳ ቢኖርባት፣ አንቺ ዕዳ እንኳን ልክፈል ብትይ የራስሽን ዕዳ 100 ብር ትከፍያለሽ እንጂ 100 ብር ቢኖርሽ የእነሱ መክፈላችም የራስሽንም ገና ስላልከፈልሽ ማለት ነው። ስለዚህ ሰው ሁሉ የሞት ዕዳ ተገኘበት ማለት ነው። የሚሞት ሆነ፣ ሞት ዕዳ ያዘው። ስለዚህ ያንን ዕዳ ከፍሎ ከእግዚአብሔር ጋር የሚያስታርቃቸው አጡ። ስለዚህ ራሱ ክርስቶስ በስጋ ተገለጠ፣ ታረቀንና ያንን ዕዳችንን ከፍሎ ፍቅር ወደሆነ ወደ ራሱ ሳበን ማለት ነው። ወደ ራሱ ወሰደን። ምን ሊያደርግ? ሞትን ሊሽርልን፣ ቤዛ ሊሆን ማለት ነው። ከዛ በፊት ማለት ከእግዚአብሔር በፊት ያሉት እኮ የሚሞቱ ሰዎች ነበሩ እኮ እነሱስ? እሺ ለእኔና ለአንቺ ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ላይ በልጁ የሚያምን የዘላለምን ሕይወት እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጥቷልና በማመን ተፈርዶበታል፣ በሚያምን ግን ይድናል ማለት ነው፣ የዘላለም ሕይወት ያገኛል። ስለዚህ አሁን ነፃ ምርጫ አለሽ በልጁ የማመንና አለማመን። በዛ ለነበሩት ግን ተስፋ ሲያደርጉ ነበረ። ይመጣል፣ ይወለዳል፣ ያድነናል እያሉ ተስፋ ትንቢት ይናገሩ ነበረ። ዳዊት ትንቢት ይናገር ነበር፣ ኢሳያስ ይጠብቁ ነበር በተስፋ ማለት ነው። ሁሉም በተስፋ ይጠብቁ ነበር። ከዛስ እነሱ ከሞቱ በኋላ የሞቱትንስ አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 17 አካባቢ ልክ ሲሞት በስጋና በነፍስ ሲለያይ ስጋና ነፍሱ ሲኦል ላሉት እንኳን ሄዶ ወንጌልን ሰበከላቸው። ወንጌል ራሱ ክርስቶስ ነው። ወንጌል ስለ ልጁ ነው ይላል። ወንጌል ሄዶ ሰበከላቸው። እስር ቤት ያሉትን እንኳን በወይን ላሉት እንኳን ሄዶ ሰበከላቸው ማለት ነው። ስለዚህ ምርኮን ይበዘብዛል እዛም ሄዶ ማለት ነው። ተሰበኩም ለነሱም ነው። ሐዋርያት ሌላ ጥያቄ አለሽ? ነው አልገባሽም? ገብቶሻል? ሐዋርያት ምን ማለት ነው? ሐዋርያት ማለት ወጣች ተመልሶላታል ማለት ነው ብለን ተስፋ እናድርግ። አለውኝ የለውም? ያ አይ አንተ አለህ ቃላት ያሰማልን እፎይ። አሪፍ አድርገህ ነው የመለስክላት። ቴንክ ዩ። ራሷ ነች ወጣችው። አይ ቲንክ ሞዴሬተሮች የሉም መሰለኝ። ሞዴሬተሮች ስላሉ ቃል አለሽ? ቃል ሙሐመድ ቃልና ሙሐመድ ሰዓት ሄዷል። እሺ ቃልና ሙሐመድ ጥያቄ ካላችሁ ልቀበላችሁ። ኦኬ ውጡ በቃ የሉም። ስማ ዛሬ በጣም ብዙ ልዩነት እንዳላቸው አያ አይገርምም? በነገራችን ላይ ብዙ ሰው ይሄን ነገር እኮ አያውቀውም። እንደዚህ አይነት ትምህርቶችን አያውቋቸውም። ያው ራስን ስለማጽዳት ቂጥ ማጠብ ምናምን፣ ሽንት ቤት እንዴት ገብተን በግራ እግራችን ገብተን ስንወጣ በቀኝ ምናምን እንደዚህ አይነት ነገር ተኮር ትምህርቶችን ነው እንጂ እንደዚህ አምላካዊ የሆኑ ነገሮችን ሙስሊሞች ብዙም የሚያውቁት ነገር የለም። ግን ኢቭን አገራችን ላይ እንደዚህ አይነት ልዩነት እንዳላቸው አላውቅም ነበረ። በታሪኩ በእርግጥ ሙስሊሞች ይገዳደሉበት የነበረበት ቶፒክ እንደሆነ እናውቀዋለን። የአሁኖቹ ግን አያውቁትም በሚገርም ሁኔታ ማለት ነው። እና ሜቢ በዚህ አጋጣሚ ክሉ ያገኛችሁበት ነው ብዬ አምናለሁኝ። እኛን ከሆነም መተቸት የማይችሉበት ቶፒክ እኮ ነው። ምክንያቱም እኛ ቃል ክርስቶስ በስጋ የተገለጠ ነው፣ ቃል አካላዊ ቃል ነው ብለን ስንል ድርቅ የሚሉ ቁርአን ግን ያላ ቃል ነው፣ ፍጡር አይባልም። ፍጡር ነው ወይ አይባልም። ታዲያ እኛ ጋር ሲመጡ ክርስቶስ ፍጡር ብቻ ነው ብለው ለምን እንትን ይላሉ? አይምን ሰው ብቻ ነው፣ ነቢይ ብቻ ነው ለምን ይላሉ?
ነው እንደነሱ የከፍት ቆዳ ላይ ያለ ቃል ተጽፎ ፍጡር አይደለም እንደተባለው የሆነ ቆዳ ላይ እና ድንጋይ ላይ ሲሆን ነው በቃ ፍጡር ማይሆነው። ይሄ በነገራችን ላይ ትልቅ የአቂዳ ልዩነትን የሚፈጥር ይመስለኛልና ምክንያቱም በሰዓቱ የነበሩ ፍጡርም አይደለም የሚሉም አሉ፣ ፍጡርም ነው የሚሉም አሉ። ሁለቱንም ከሁለቱም ደግሞ ዝም ያሉ አሉ በታቅቦ ማለት ነው። ይሄን ነገር እንግዲህ ያው የሙሐመድ እና ሱሐቦቹ አስተምረዋል የካልን በጣም ሬር ነው መረጃዎች የሚገኙ አይመስለኝም። ቁርአን ፍጡር ነው ፍጡር አይደለም የሚለውን ሙሐመድ እና ሱሐቦቹ እንግዲህ እኔ እስካሁን እስካነበብኩት ድረስ የተናገሩ አይመስለኝም። ከዛ በኋላ ከ150 ምናምን ዓመት አካባቢ በኋላ የመጡ እንትኖች ናቸው ይሄንን በደንብ የተናገሩት፣ ይህንን አስተምሮ የተናገሩት ማለት ነው። እና ለዛም ነው በጣም ኃይለኛ ክፍፍል የመጣው እና እስከ መገዳደል እሱ ሙስሊም አይደለም ብሎ ካፊር ምናምን ነገር ተባብለው እስከ መሰዳደብ፣ እንደውም ታሞ እንኳን ቢሆን ቁርአን ፍጡር ነው ያለ ሰው እንዳትጠይቁ ብለው ሲናገሩ የነበረው ማለት ነው ቀደምት ሰለፎቻቸው። እና ሜቢ ሙስሊሞች በደንብ ይህን ነገር ለራሳቸው ቼክ ቢያደርጉት ጥሩ ነው። ምክንያቱም የቅድሙ ቪዲዮ እንኳን ትልቁ ኡስታዛቸው አቡ ሀይደር የሚባለው ቁርአን ይፈጥራል እንጂ የአላህ ቃል ይፈጥራል እንጂ አይፈጠርም፣ የአላህ ቃል ያደርጋል እንጂ አይደረግም፣ ይፈጽማል እንጂ አይፈጸምም የሚሉ ቃላቶችን እየተናገረ ነበርና ያ ማለት አላህ አድራጊ ነው እንጂ ተደራጊ አይደለም፣ አላህ ፈጣሪ ነው እንጂ ተፈጣሪ አይደለም። ስለዚህ ሙስሊሞች ስንት ፈጣሪ የሆነ ነገር አላቸው ማለት ነው። አላህ እንዳለ፣ ሁለተኛ ደግሞ ቃሉ አለ which is በጣም ግራም ያጋባይ። እንዲያው የክርስትናው ባይዞ ግልጽ ነው፣ ግን ሙስሊሞች አምላካቸውን ስለማያውቁትና መጽሐፍ ቅዱስን ቀኑ ሙሉ ሲያቦኩ ስለሚውሉ የነሱ መረዳት የሚችሉ አይመስለኝም። ይባሉበታል ገና አሁን ዛሬ ሁሉም እኮ ከፍረው ነው የወጡት። አንዱን ያከፍረዋል ማለት ነው። አቋማቸው እንዳለ ሆነው አንዱ የሚያከፍረው ነው። በመዛቦቹ መሰረት ይከፋፈራሉ። ሰው ሁሉም የራሱን አቋም ነው ዞም የሚቀጥለው ማለት ነው። በፊት ቢሆን ኖሮ ግን ይገዳደላሉ። ከፈረ ይገዳደሉ ነበር። አሁን እንግዲህ መስጊድ ላይ እንዴት ነው የሚያደርጉት? መስጊድ ላይ እንዴት ነው የሚስማሙት? ያ የመስጊዱ ሁኔታ እንኳን አይ ቲንክ ያው በሚለዩበት ሁኔታ ካልሆነ በስተቀር በጣም ከባድ ነው ብዬ ነው ማምነው። ምክንያቱም የአቂዳ ችግር እያለባቸው የአቂዳ መለያየት እንኳን እያለባቸው ያ ካፊር ነው፣ ያ ሙጀሲማ ነው፣ አሰጋጁ ኢማሙ ሙጀሲማ ነው፣ ከኋላ ያለው ደግሞ አህባሽ ነው፣ ሱፊ ነው። ግን ያው አንድ መስጊድ የሚጠቀሙበት አለ። አብዛኞቹ መስጊድ የለዩ ይመስለኛል። በመለየት ሂደት ላይ ያሉ አሉ። አሁን ላይ በደንብ እየተነጋገሩበት ያለ ሁኔታ እንዳለ ያው አንዳንድ መረጃዎች ይደርሱናል በእርግጥ እና በጣም አስቸጋሪ ነው። ሙስሊሞች ግን ቢያውቁ ቢያነቡ ቢረዱ ጥሩ ነው። ያ አንድ መዝሙር ጋብዘን እያሉት ነው። ምርጫ ይሁና ራሴ ብዘምርስ ነኝ። እሱ በጣም ጥሩ ሀሳብ አይደለም። መዝሙሬ ማን ይከፈት? ደስ ያለን ኦኬሽ የምርት ነሽ ልክፈት። ጭንቅላቴ ምንም እንትን ነኝ ዛሬ በቀንዱ እያየኋቸው መዝናናት ላይ ነኝ ማለት በቃ ምንም እንትናቸው አቂዳቸውን አላዩትም ገና አያውቁት። ማስተምረህ እኮ ነው ትልቁ ችግሩ። አስተምረሃቸው ነግረሃቸው ሀሳቡን ተናግረህ ነው ከዛ በኋላ እንደገና ደግሞ እነሱ መሞገት ከባድ ነው።